አዎ በልጅነቴም በጣም ዘፈን ነበር። ኢትዮጵያ ውስጥ ተወልደህ አድገህ ፒያኒስት የመሆን ህልም እንዴት ኖረ? ክላሲካል ሙዚቃ የኛ ሀገር አይደለም የሚል ነገር ውስጤ ነበር። እንደው አንድ ቀን ሳልዘፈን ብዬ እንዳይቆጨኝ ማስታወሻዎች አድርጌያለሁ። ሙዚቃ ደግሞ የሚገደብም አይደለም። ለፒያኖ እንደተጻፈ ሙዚቃ ለማንም የሙዚቃ መሳሪያ አልተጻፈም ይላል። ከክራር ጋር ተያይዞ አንድ የፈጠርከው ችግር ነበር። አጥር ላይ ቁጭ ላለው በሙሉ ተከብቤ ሙዚቃ ስጫወታ አለማወቅ ጥሩ ነው፣ ደፋር ያደርጋል። የሚገርምሽ ከቤት ወጥታ ስትሄድ እኔ ነኝ የሸኘኋት እያለቀስኩ። ብዙ ጊዜ ደፍሬ የማልናገረውን ጥያቄ ነው የጠየቅሽኝ። በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው። በዳሽን ባንክ ሱፐር አፕ ፉል አድርገው። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልኝ። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው በኢትዮጵያ የረቂቅ ሙዚቃ ፈርቀዳጅ የሆነውን ፒያኒስት ግርማ ይፍራሸዋን ነው። ግርማ እንግዳችን ሆነ እዚህ ድረስ ቃለ መጠይቅ ለማድረግ ስለመጣ እጅግ በጣም አድርገን እናመሰግናለን። እኔም በጣም አመሰግናለሁ አምለሰት ስለጋበዛችሁ። ቴንኪዩ። እስቲ ግርማ ይፍራሸዋን በአንተ አንደበት አስተዋውቅልን። አመሰግናለሁ በድጋሚ። እንግዲህ እኔ ብዙ ሰው ያው እንግዲህ በሀገሬም ላይ የምታወቅበት የአንድ የሙያ ዘርፍ ውስጥ በተለይ ክላሲካል በሚባለው የሙዚቃ ዘርፍ ውስጥ ላለፉት 35 ዓመታት በላይ የኖርኩበትና ያው እንግዲህ ከልጅነት ጀምሬም ሙዚቃን ኢትዮጵያ ባቀረበችልኝ የሙዚቃ መሳሪያ ተለማምጄ እና በዘመናዊ ሙዚቃ ትምህርት ራሴን አዳብሬ እንግዲህ በአሁኑ ሰዓት ምናልባት በዚህ ዘርፍ እየተንቀሳቀስኩና ለሀገሬም ኮንትሪቢዩት እያደረግኩ ወይም አስተዋጽኦ እያደረግኩ የምገኝ ነኝ ብዬ አስባለሁ። ፒያኒስት ነው። ኢትዮጵያ ውስጥ ተወልደህ አድገህ ፒያኒስት የመሆን ህልም እንዴት ኖረ? ብዙ ጊዜ የሙዚቃ መሳሪያውን ፒያኖን የማግኘት እድሉ ጠባብ ስለሆነ እንግዲህ ያው ሁላችንም እንደምናውቀው እኛ ሀገር በተለይ እኛ በኖርንበት ጊዜ ብዙ እንዳሁኑ ዘመን የሙዚቃ መሳሪያዎች እንደ ልብ የምናገኝበት እና እንደ ልብ ኤክሰርሳይዝ የምናደርግበት እድል አልነበረንም እና ያው ግፋቤል ክራር ማግኘት ወይንም እግዚአብሔር የሰጠንን ድምፅ ኤክሰርሳይዝ ማድረግ ነው፣ መዝፈን እና ያው አካላዊ እንቅስቃሴዎች መደነስ፣ እስክስታ ማለት ወይንም ቲያትር መስራት እንዲህ አይነት ነገር ውስጥ ነበር በልጅነቴ በጣም ስሳተፍ የነበረው። በተለይ ክራር በጣም የቅርብ የሙዚቃ መሳሪያ እና እንግዲህ ፈረንጆቹ በ3 ዓመታቸው ወይ ቫዮሊን ወይ ፒያኖ ሲጀምሩ እኔ ደግሞ ከልጅነት ጀምሮ በክራር ነው የጀመርኩትና እንግዲህ ያ ስሜት መሰለኝ ወደ በትምህርት ማስደገፍ አለብኝ ብዬ የሙዚቃ ትምህርት መኖሩንም እንግዲህ ያወቅኩት ከጊዜ በኋላ ነው ይሄንን እንቅስቃሴ ሳደርግ። ክራር እንዴት ነበር የለመድከው? ክራር የሚገርምሽ ራሴን ያስተማርኩት ማለት እችላለሁ። ቤት ውስጥ የሚጫወት ሰው አልነበረም። የወንድሜ ጓደኛ አልፎ አልፎ ምናልባት እዚህ ከፍተኛ 16 ሲባል ሰምተሽ ታውቂያለሽ አንቺ፣ ያው ከኛ በጣም ወጣት ስለሆንሽ። በድሮ ቀበሌ 16 ይሄን ጸጋዬ እሸቱ ብዙ ሙዚቀኞች የወጡበት ቦታ ነው፣ ነዳዊ ጽጌ ያሉበት ቦታ ነው እና ብዙ የባህል እንቅስቃሴዎች ነበሩ። በተለይ ክራር እና ይሄ ብዙ ዘፋኞች የሚወጡበት ነበርና እንግዲህ ያ ጊዜ ነው የወንድሜ ጓደኛ ቤት ውስጥ
ያው ከወንድሜም ጓደኝነት ጋር ቅርርብ ስላለ ይመጣ ነበርና ቤት መጥቶ ቃኝቶልኝ ይሄድ ነበር። ቃኝቶ ተጫውቶ በጣም በቃ ጊዜም የለው ለማስተማር እኔን። ግን እሱ ቃኝቶ የሄዳትን ፒያኖ ክራር ጥግ ላይ ኮርነር ላይ ይሄ ቅኝቶች መቃኛዎቹ አሉ አይደለም፣ እሱ እንዳይነኩ ኮርነር ላይ አስቀምጥና እሱን በዜማ አጠናው ነበር አለ አይደል። በማቀው ዜማ እንደዚህ በአንዳንድ እንደዚህ ፕላክ እያረኩ አንዳንዷን አጠና ነበር እና ምክንያቱም መሰረታዊ የሆነው ቅኝቱን ማወቅ ነው። ቅኝቱ ከፈረሰ ምንም ማድረግ አትችልም። እና እንደዛ እያደረኩ ራስን ነበር ያስተማርኩ። ራሴን አስተማርኩኝ። ከዛ ያው ማቃቸው ዜማዎች ለመጫወት ምን መሞከር ጀመርኩ። በዛ ነው እንግዲህ። ድምጽም ትሞክራለህ አሉ? አዎ በልጅነቴም በጣም ዘፈን ነበር። አለ ድምጽ ብለህ ታስባለህ? አለኝ ብዬ አስባለሁ። ግን በጣም ሳይንሳዊ አላር ቴክኒኮችን ማወቅ ፈልጋለሁ። ለዚህም ነው ብዙ ደፍሬ እንደው ለመውጣት ያልሞከርኩት። ምክንያቱም በራሴ ባለኝ ድምፅ የድምፄን ባህሪና የድምፄን ተፈጥሮ ተጠቅሜ ጥሩ ቴክኒኮችን ባሳድግ ቢኖረኝ ጥሩ የሆነ ለየት ያለ ነገር አቀርባለሁ ብዬ አስባለሁኝ። እስቲ ወደፊት እንግዲህ እንጠብቃለን። ሞክሬያለሁ። ባይዘው የተወሰኑ አንድ አይቻለሁ በክራር የሆነ ሀገር የተጫወትከውን በድምፅ የትዝታ ነገር። እሱ እንዲሁ ኢንተርቪው ላይ ነው አሁን ሪሰንት ደስ ይላል። ግን በጣም የሆነ ቃና እንዳለ ያስታውቃል። እሷም እንደዛ አለችኝ። ጋዜጠኛዋ የቢቢሲ ጋዜጠኛ የነበረች ነች። ግን ሞክሬያለሁ። ከአንድ ልጅ ጋር ሰርቻለሁ። ከትንሽ ልጅ ጋር የወጣ ነው። እንትን ላይ ያለ አየሁራይ የሚል ፒያኖ ቮካል ምናምን አድርገን ሰርተናል። የገብረ ክርስቶስ ደስታን ሀገሬን ተጫውቻ ያለሁኝ እና ግን እኔ እንደ ዘፋኝ ገና ራሴን እንትን ስላላልኩ እንዲሁ ውስጥ ነው እንጂ የሚሄደው ፐብሊክሊ በደንብ አልወጣም። ግን እንዳይቆጨኝ ወደፊት በጣም እድሜ እየገፋም ሲሄድ እንደው አንድ ቀን ሳልዘፈን ብዬ እንዳይቆጨኝ ማስታወሻዎች አድርጌያለሁ። አይደለ? አዎ፣ የተሰጠህን ተሰጦ ማውጣትና መጠቀሙ ራሱ አንድ ትልቅ ነገር ነው። የሚቆጭ ነገር ጥሩ አይደለም አይደለ? በአግባቡ በጊዜ ሁሉን የተቻለውን ነገር መጠቀም ጥሩ ነገር ነው። የሙዚቃ ህይወትን የጀመርከው በኢትዮጵያ ባህላዊ ሙዚቃ መሳሪያ በክራር ነው። ወደ ፒያኖ እንዴት ነበር የተሸጋገርከው? አቶ ሙሉ ገበየሁን ታውቂዋለሽ? በጣም ያሬድ ሙዚቃ መምህር ነው አይደል? በፊት ነበር፣ ግን እሱ ብዙ ህፃናትና ወጣቶች ላይ ነበር የሚሰራው። ብዙ በሀገር ደረጃ ሙዚቃ ትልቅ ኮንትሪቢዩት ያደረገ ሰው ነው። የሙዚቃ አይዶል ላይም እዛም ላይ ዳኛ ታወቅ ትልቅ ሰው ነው። እና እሱ ነው ወደ ሙዚቃ ትምህርት ቤት ሄደህ ለምን በታዳጊ ህፃናት ውስጥ ስንዘምር ስንጫወት ሲያይ እሱ ነው ወደዛ የመራኝና ያሬድ ሙዚቃ ትምህርት ቤት ሲሄድ እንግዲህ በዛም ላይ ብዙ ታሪኮች አሉ። ከ6 ጀምሮ ነበር የሞከርኩት። እዛ 8 እያልኩኝ 10 ግራጁዌት ሳደርግ እዛ ገባሁና ትዝ ይልሽ እንደሆን ሙዚቃ ትምህርት ቤት በእኛ ጊዜ አንድ 6 ሳምንት አስተምረው ነው የሚቀበሉን። ክረምት ላይ 6 ሳምንት ኦሪየንቴሽን ኮርስ አለ እና ያንን ከተማርን በኋላ ነው መርጠውን ታለንት ያለንን ሰዎች መርጠው ለመደበኛ ትምህርት የሚቀበሉት። እና በዛ ሂደት ውስጥ ፒያኖ ነው ዋናውን ማስተማሪያ ዘዴያቸው ከፒያኖ ጋር ነበር በዛች በ6 ሳምንት ውስጥ። እና እንግዲህ እኔ ከ5 ስትሪንግ ይሄንን ትልቁን ኪቦርድ ሳይ በጣም ፋሲኔት አድርጎኝ ነበርና በቃ ያኔ ክረምቱ ላይ ነው የወሰንኩት። ፒያኖን የነካበትን ቅጽበት ታስታውሰዋለህ? እና የተሰማህን ስሜት? በዛው በቃ ያኔ አሁንም ብዙ ወፍራም ነኝ ማለት አልችልም፣ ግን ያኔ በጣም ቀጭን ነበርኩ እና አስተማሪዎቻችን ሲጫወቱ እኔ ጠራጠር ነበር እንደው ኪውን እንኳን በደንብ ረግጠው ይሆን እያልኩ በጣም ቀጭን ነበርኩኝ እና እንዴት በቃ በሁለት እጃቸው ሲጫወቱ በጣም ይገርመኝ ነበርና በቃ እዚህ ትምህርት ቤት ከገባሁ ፒያኖ ነው የምማረው፣ ካልሆነ ግን ሌሎቹን እንኳን አላውቃቸውም፣ ግን ካልሆነ ስታየው በቃ ወደድከው።
ያቺ ነበረች በቃ የፒያኖን የማየትና ፒያኖ የመጫወት 6ቷ ሳምንት በጣም በቃ ለውሳኔም እንድበቃ አረገኝ። ውጤቴንም አየሁት። ውጤቴም ጥሩ ነበር። ሚውዚካሊ በጣም አክቲቭ ነበርኩኝና ፒያኖም ስትመደቢ ደግሞ እንደዚህ በጣም ጎበዝ የሆኑ ሰዎች ይመርጣሉ። ብቻ ሶልፌጅ የሚባል ትምህርት አለ። ይሄ ሙዚቃ ሪትም ላይ ቴስት የሚያደርጉበት ነገር አለ። ሃርሞኒ፣ የጆሮ ሜሎዲ ሰምተሽ እንዴት ኢሚቴት ታደርጊያለሽ? እሱን ነገሮች ነበሩና ጥሩ ነበር ውጤቴ። ቁመናይም ጥሩ ነበር። ጣት ይታያል አይደለ? እንደፈለገ እንደዚህ የሆነ ብቻ ኪዎችን መያዝ መቻል አለበት። ምን መሆን ያለበት መርዘም ይሆናል። ትንሽ ረዘም፣ ያው ጥፍሩ ተቆርጦ ነው የሚታወቀው መሰለኝ። እሷ ወደ ፒያኖ ሲኬድ ጥፍር የለም አይደለ? ደስ ይላል። ኢንተረስቲንግ ነው። አንድ ደግሞ የሰማሁት ነገር አለ ከክራር ጋር ተያይዞ አንድ የፈጠርከው ችግር ነበረ በቤተሰብ ውስጥ። እስቲ ስለሱ ቨሪ ኢንተረስቲንግ ስለሆነ ከፋሚሊ ጋር የነበረውን ደግሞ እና የሙዚቃ ፍቅርህን። ልክ ነው። ቤተሰብ ውስጥ በልጅነት እንግዲህ እኔ በጣም ቅርብ ነበርኩ ለእናቴ። አሁን እናቴ የለችም በህይወት እና እንደ ሴት ልጅም ስለሌላት እንደ ሴት ልጅ ሆኜ የማገለግላት እኔ ነበርኩኝ። በጣም 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 ቤስት ፍሬንዴም ነበረች፣ በጣም ጓደኛዬም። እና ይሄ ክራር ግን ሞር በተጫወትኩት ቁጥር ከእሷ ጋር ያለኝን ግንኙነትና ከትምህርት ቤቴ ጋር ያለኝን ጊዜ እየወሰደብኝ መጣ። ሞር ጊዜ እዛ ውስጥ እያጠፋ መጣ። በቃ ጠዋት ማታ ክራር መከርከር ሆነ። የሰፈሩን ሰው ሁሉ በቃ ኧረ ይሄ ልጆቻችንን አበላሸ ሁሉ ባል ነበር። እና አጥር ላይ ቁጭ ላለው በሙሉ ተከብቤ ሙዚቃ ስጫወታ እና በኋላ እናቴ ቤት ውስጥም ስራ መሰራቸውን ነገሮች ሳቆም ደበቀችብኝ። እና እንግዲህ የነበረው ፍለጋ ልነግርሽ አልችልም። ያው በጣም በቃ የማይጠበቅ ቦታ ተደብቆ መጨረሻ ላይ ብዙ ሜስ ፈጠርኩኝ። አለ አይደለም መነካት የሌለበት ቦታ ላይ ሄጄ ብዙ ነገር አበላሸው። ያ ነገር ደግሞ ቤተሰብ ላይ የሆነ ለውጥ አመጣና እንዴት የቆሸሸ ምግብ እንበላለን፣ ከመሬት ላይ የወደቀ ነገር ሁሉ አንስቼ እንዳይታወቅብኝ። ምን ዱቄት ውስጥ ነበር የደበቀው ክራሩ? በርሜል ውስጥ ነበር የተደበቀውና በርሜሉ ላይ ደግሞ እንትን አለ፣ መሶብ አለ። መሶቡን አንስቼ እንደዚህ ዝቅ ስል ነው ክራሩን ሳይ በጣም ኤክሳይትድ ሆንኩ። ያኛው ደግሞ አመለጠኝ። ጥፋት፣ የልጅ ጥፋት። እና የገረመኝ ከቆሻሻ ላይ አንስቶ የሚበላን ነገር እንደነበር መልሼ ማስቀመጤ በአሁኑ እድሜ ሆኜ ሳስበው ለካ በቃ ምን ያህል ፎከስድ ነኝ እዚህ ጋር ያበላሸሁትን ነገር እንኳን መረዳት አልቻልኩም ነበር። በቃ ያችን ክራር አውጥቼ መሄድህን ነው። እና ያ ነገር ብዙ ችግር ፈጠረ። እናቴ ወንድሜ ጋር ጸብ ተፈጠረ። ምክንያቱም እንደ ቆሻሻ ከየት መጥቶ ነው ቆሻሻ የምበላው ብሎ እና ያ ነገር በኋላ እስከ ከአባቴ ጋር እስከ መለያየት መኮራረፍ ድረስ እና እንደውም ለአንድ ወር ያህል ወጣ ነበር እናቴ። ከዛ ተናገርክ ግን ጥፋቱ ያንተ መሆኑን? ከስንት ጊዜ በኋላ የሚገርምሽ ወደ ቡልጋሪያ ሊሄድ ስል ነው በስኮላርሽፕ ወደዛ ሊሄድ ስል ያን ታሪክ ነገርኳት። ምክንያቱም የተሰበረው ዕቃ ራሱ ረጅም ጊዜ ታነሳው ነበር እና በኋላ ስነግራት በጣም ገረማት። እንዴት አስቻለህ? እኔ በጣም ቅርብ ስለሆንኩ ለሷ ይህን ሚስጥር እንዴት ደበቅ? እኔ በሚስጥር ደረጃ ያስኩት ነገር ቢኖር እሱ ነው። የሙዚቃው ፍቅር ነው እንግዲህ። ምልሽ ብዙ እስከ ማለያየት ደረጃ የደረሰ ነገር ስለነበር አባቴ በጣም ለወንድሜ ረድቶ ነው እንዴት አይተሽ በንጽህና የተዘጋጀ ነገር አትሰጪውም ብሎ፣ እሷ ደግሞ እንዴት ለእኔም እኮ ልጄ ነው እንዴት ይሄን አደርጋለሁ ብላ በቃ እሷ መለያዛት። የሚገርምሽ ከቤት ወጥታ ስትሄድ እኔ ነኝ የሸኘኋት እያለቀስኩ። ያው ውስጥ ደግሞ ያውቃል ውስጥ ያጠፋሁትን ስለማቅ። ስንት ዓመት ነበር? እርግጠኛ ነኝ ያኔ
12 13 አካባቢ ግን ይሆነኛል። ልጅ ነህ በጣም የልጅ እድሜ ማለት ነው። በጣም ልጅ ነህ። ግን ያው መቼም ይገርመኛል አሁን ላይ ሆኜ ሳስበው በዚህ ደረጃ ነገሮችን ይዤ መቆየቴ ራሱ አይደለ የትልቅ ሰው ልብ ነበረ ማለት ነው። ወደ ክራሬ እንዳይመጡብኝ ለማለት ነው መሰለኝ። የሙዚቃ ፍቅርህን ምን ያህል ድረስ እንደሚያስኬድ ማሳይ ነው። ፒያኒስት ለመሆን ያነሳሳ ተጽዕኖ ያሳደረብህ ሰው አለ? ካለስ ማን ነው? እንግዲህ ወደ ሙዚቃው ትምህርት ገብቼ ፒያኖንም ለመማር እስከወሰንኩበት ጊዜ ድረስ ብዙ ስለ ፒያኒዝም አላውቅም። ወይ ያየሁት ፒያኒስት የለም። በልጅነቴም እንደዛ አይነት ኤክስፖዠር አልነበረኝም። ኢንስፓየር ያደረገ ሰው የለም። ፒያኖም ያየሁት እኔ ሙዚቃ ትምህርት ቤት ሄጄ ነው። እና እዛ ከገባው በኋላ ግን በአጋጣሚ የተመደበልኝ መምህር ራሻዊት ቫለንቲና ሲሚዮኖቫ ትባላለች። አሁንም አስተማሪ ነች። እና እሷ በጣም እየተጫወተች ነበር የምታሳየኝ። በቃ በጣም የመጀመሪያ አድናቂዋ እኔ ነኝ ከተማሪዎቿ። በጣም ታስደንቀኝ ነበር። ያው የምትሰጠንን ነገር ራሷም ደግሞ እየተጫወተች ታሳየን ነበርና እንደው እንደሷ ተጫውቼ ብችል የሚል ጉጉት የፈጠረችብኝ እሷ ነች የመጀመሪያ። ግን ከዛ በኋላ ያው ያንን 4 ዓመት ጨርሼ ሲሄድ ሞር ቡልጋሪያ ሲሄድ ነው እንግዲህ ብዙ ፒያኒስቶችን ያየሁት። በተጨማሪም ደግሞ እዛ ሀገር ላይ ያለው የሙዚቃ ትምህርት በጣም ጥልቅ ነው ምልሽ። ከ4 ከ3 ዓመት ጀምሮ ተምረው የመጡ ልጆች ጋር ነው መማር የነበረውና ያንን ለማስተካከል በቃ ብዙ ጥረት አደርግ ነበር እና ብዙ አያቸው ነበር ቡልጋሪያኖችን፣ ፒያኒስቶችንም አይ ነበር። ስለ ሙዚቃ ያላቸውን አስተሳሰብ በጣም የሚገርም ዴዲኬሽን ያላቸው። በአጠቃላይ ሙዚቃን ራሱ የሚያዩበት መንገድ በጣም ልክ ሰው ልጅ የሚበላው ምግብ እንደሚያስፈልገው የሚጠጣው ውሃ እንደሚያስፈልገው ሙዚቃም ለህይወቱ እንደ ዋነኛ አድርገው ነው የሚያዩት በጣም እና የሚይዙበት በቃ የሰጡት ቫልዩ ይገርምሻል። እና እኔ ብዙ ልምድ ከሌለው ቦታ ስለመጣሁኝ የነሱን አስተሳሰብ ለመያዝ ነበር። በቃ ያንዳንዳቸውን እያየሁኝ እንዴት ያስባሉ፣ እንዴት ያጠናሉ፣ ምን ያህል ጊዜ ያጠናሉ። በጣም በቃ ረጅም ሰዓት ነው የሚሰሩት ልምምድ የሚያደርጉት። ልምምድ ያደርጋሉ በጣም ረጅም ሰዓት። ሳያረጉም ደግሞ በቃ መጽሐፋቸውን ይዘው ቁጭ ብለው ስለ ሙዚቃ ደግሞ ስኮሩን ይሄ እንትኑ አለ አይደል ሺት ሚውዚኩ ኖቶቹን እያዩ ሜሞራይዝ ያደርጋሉ። እና ይሄ በቃ የሚያሳዩት ጥረት ለእኔ ትልቁ ሌሰን እሱ ነበር። በቀላሉ እንደማይገኝ የምፈልገው ነገር ከነሱ ነው የተረዳሁትና እግዚአብሔር ይመስገን ሁሉም እያንዳንዱ ሙዚቃ ተማሪ ለእኔ እንትን ነበር እገዛ ያደርግ ነበር። ማለት እንደ ሞዴሌም ነበሩ። በቃ እንደዚህ እንደሱም ማሰብ አለብኝ አለ አይደል። በቃ ተሰጥኦዬን በእነሱ አይነት አካሄድ ማዳበር አለብኝ ብዬ እንደ ምሳሌ እየሆኑኝ እንትን አደረኩና እንግዲህ አሁን ላይ ሆኜ ነው እንደ ፒያኒስት ሳስብ እንደ ከሌ ብጫወት ብዬ ስም መጥራት ይችላሉ። ያኔ ግን መሳሪያውን እንዲሁ ማስተር ለማድረግ ከመሞከር ውጭ ብዙም ኢንፎርሜሽንም አልነበረኝ። እንደ ወደ ቡልጋሪያ ለሙዚቃ ትምህርት ሄደህ ነበርና በነበረ የትምህርት ቆይታ ያገኘኸው የሙዚቃ ትምህርት ልምድ ምን ይመስላል? እድሉንስ እንዴት አገኘኸው? ቡልጋሪያ እንግዲህ እንግዲህ ሶሻሊዝም ሊወድቅ 2 ዓመት ሲቀረው ነው የሄድ ነው ወደ በስኮላርሺፕ እና ያኔ በጣም ብዙ ስኮላርሺፕ ይሰጥ ነበር። በሶሻሊዝም ጊዜ ራሽያ፣ ቼኮስሎቫኪያ፣ ሃንጋሪ፣ ቡልጋሪያ፣ ሮማኒያ እንደዚህ ማዕት ተማሪ ይሄድ ነበር እና ከትምህርት ቤቴ ጥሩ ውጤት ነበረኝ 4 ዓመት። በዛ እንደውም ፍሬሽ ግራጁዌት ነበር የተሰጠኝ። እንደጨረስክ ትሄዳለህ ነበር የተባልኩት። በመሀል ፕሮሰስ ላይ ትንሽ ዘገየና 1 ዓመት ቆይቼ ነው የሄድኩት እና
ያው እንደምታውቂው ሙዚቃ ትምህርት ቤት የቡልጋሪያ የሰጠችን ስጦታ ነው እና ያም ግንኙነት ስለነበር ቀጥታ ስኮላርሽፕ አገኘ። እና እዛ ሄጄ ነው እንግዲህ የሙዚቃን ውቅያኖስ ያየሁት እዛ ነው። እውነትም ውቅያኖስ በጣም ሰፊ። ምን ይመስል ነበር እንደ ቆይታስ? ምን ያህል ዓመት እዛ ቆየ? እዛ በአጠቃላይ 7 ዓመት ነው። ግን ያቺ ይሄ ኮሙኒዝም ሲወድቅ ነገሮች ብዙ ተበላሽተውብን ነበር። እሱ ራሱ ቻሌንጅ አላረገም? የፖለቲካው መንገጫገጭ አርጎኛል። በቃ ትተን ወደ ብዙዎቻችን ወደ ተለያየ ሀገር ሄድን። እኔም ወደ ጣሊያን the only available የነበረ የቪዛ እንትን እሱ ነበር። እዛ ሄጄ ነው እንግዲህ ያዳንኩት ራሴን እንደ ሰውም እንደ ሙዚቀኛም ይሄን ሙያዬንም ያዳንኩት እዛ ጣሊያን ምድር ላይ ነውና ፉል አድርጎ በዳሽን ባንክ ሱፐር አፕ ሙሉ አድርግልኝ። ሙሉ አድርገው። በዳሽን ባንክ ሱፐር አፕ ፉል አድርገው። አዎ ሙሉ አድርገው። ምክንያቱም በዳሽን ሱፐር አፕ የነዳጅ ክፍያን መክፈል እጅጉን ቀሏል። በኢኮሜርስ መገበያያው ያስገረመን ዳሽን ባንክ ሱፐር አፕ አሁን ደግሞ የነዳጅ ክፍያውን በቀላሉ የምንፈጽምበትን የሚኒ አፕ መተግበሪያ ይዞልን ቀርቧል። ከዳሽን ባንክ ሱፐር አፕ ጋር አንድ እርምጃ ወደፊት ለመራመድ ዝግጁ የሆነ አሽከርካሪ ዳሽን ባንክ ሱፐር አፕ ውስጥ ከሚገኙት እልፍ አእላፍ የኢኮሜርስ አማራጮች ውስጥ ፊውል ፔይመንት የሚለውን በመጫን ፔይመንት ኮድ በማስገባት ወይንም ኪውአር ስካን በማድረግ የነዳጅ ክፍያውን በዳሽን ባንክ ሱፐር አፕ በቀላሉ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። የሙዚቃ ፍቅሩ በጣም አድሮብህ እዛ ሄደ። እንዲህ አይነት ሁኔታዎችን ደግሞ በልጅነት አይምሮ ስታይ ምን አይነት ስሜት ነበር ያን የተፈጠረብህ? ተስፋ የመቁረጥ ስሜት ሳልነበረም ወይ? ነበር። የሚገርምሽ አንዳንዴ አለማወቅ ጥሩ ነው፣ ደፋር ያደርጋል። እና ብዙ ነገሮችን ሞክር ነበርና ልጅነትም ስለነበረ ልጅነት በቃ ምንም ይሉኝታ የለ፣ ትሞክሪያለሽ የምትችይውን ውስጥሽ ያለውን ነገርና ተስፋ ያስቆረጠኝ ሰዓት ነበር። ማለት 3 ዓመት ነው እንግዲህ የቆየሁት ቡልጋሪያ፣ 1 ዓመት ቋንቋ፣ ከዛ 1 ዓመት አካዳሚ ውስጥ 2ኛውን ዓመት ጨርሼ ነው በቃ ይሄ የሀብታም ትምህርት ነው አልማርም ብዬ ያው ተስፋ እንትን ብዬ ነበር። ግን እግዚአብሔር ይመስገን መቼም የሆነ እጣ ክፍልሽ ከሆነ ያ የተሰጠሽ ነገር መፍትሄዎች ይመጣሉ። በወቅቱ ግን ምንድን ነበረ በቃ እንደዛ ተስፋ የመቁረጥ ደረጃ ድረስ ያደረሰ እና በቃኝ ያስባለ? በቃኝ ያስባለኝ 2 ዓመት ሙሉ ፒያኖ ለማግኘት በጣም ሞክር ነበር። እንዳልኩሽ ዲሲፕሊኑ በጣም ከባድ ስለሆነ ፕላስ እኔ ቋንቋ አለ ከዝቅተኛ ሙዚቃ እዛ ጀመርኩ ማለት እችላለሁ። እዚህ የነበረኝ ደረጃ ከነሱ ጋር የሚካሄድ አልነበረም እና እነሱ 2 ሰዓት ቢያጠኑ እኔ 6-7 ሰዓት ማጥናት ነበረብኝ። እሱን ለማድረግ ደግሞ የራሴ ፒያኖ ያስፈልገኝ ነበር። ያን ፒያኖ ለማግኘት በጣም በጣም ከባድ ነበር እና የመጨረሻ እንደው የሞከርኩት ግሪክ ሄድን። በሰመር ላይ ይሄ ትምህርት ቤት ሲዘጋ 2ኛ ዓመት እንደጨረስኩኝ ግሪክ ሄድን። እዛ ሄደን ቲማቲም መልቀም የእርሻ ውስጥ ትንሽ ብር ያስገኛል እሱ። ግን የስራው አይነት ልነግርሽ አልችልም። እንዳልኩሽ እኔ በአካልም በቃ ጠንካራ ስላልነበርኩ 1 ቦክስ እንኳን ቲማቲም መሙላት አልችልም ነበር። ፒያኖ ለመግዛት ነው ይሁሉ $100 $150 ቢኖረኝ በወቅቱ እገዛ ነበር። ከዛ 1 ቀን ሞከርኩት፣ እሱን ኮላፕስ አረኩ፣ ወደኩኝ እርሻው ቦታ ላይ። እዛ አንጠልጥለው መለስ። ትልቅ መስዋዕትነት ነው የከፈልከው። ይገርማል። እና ጓደኛዬም ለእኔ ሲል አብሮኝ ወደ ቡልጋሪያ ተመለሰ። በቃ አልቻልኩም። እና ከዛ በኋላ ምን አታገለኝ፣ ይሄ የሀብታሞች ትምህርት ነው ብዬ ተስፋ በቆረጥኩበት ሰዓት ነው ወደ ጣሊያን ያው ብዙ በህይወቴ ብዙ ሰዎች መጥተው ረድተውኛልና ወደዛ እንደሄድ ሰዎች ምክንያት ፈጠሩልኝ። ጣሊያን ሄጄ እዛ ነው እንግዲህ ሙያዬም እንዲሁም ደግሞ እንደ ሰው
ተረድቼ መስመሬን ለመያዝ የቻልኩ። ጥገኛ ነበርኩ እዛ ለ6 ወር እና በመሃል እንግዲህ ያው በስደተኝነት የተቀበሉኝ ሰዎች ያው ከየት መጣ በምን መልኩ ያጣራሉ ትንሽ እና ትንሽ የሙዚቃ ልምድ እንደነበረኝ ኢኮኖሚካል ፕሮብሌም እንደነበረ የኔ ብዙ ከአፍሪካ የሚሄዱ በተለይ ከኢትዮጵያና ከኤርትራ የሚሄዱ ስደተኞች ፖለቲካል ነው ብዙ ጊዜ ጥገኝነቱ ኬዛቸው እንደዛ ነው እና እኔ ፒያኖ ነበር የኔ ኬዝ። ሙዚቃ ደግሞ ልዩ ክብር አላቸው በጣም አይ እንደዛ ከሆነ እና እኛ ጋር ተብዬ አኮሞዴት አድርገውኝ ብቻ በጣም ረጅም ነው ታሪኩ እና እነሱ እንደገና ወደ ቡልጋሪያ መልሰውኝ እንድቀጥል ሆነ። ከዛ በኋላስ እንደው አልጋ ባልጋ ነበር ወይስ አስቸጋሪ ሁኔታዎች ነበሩ? ትንሽ መሰረታዊ የሆኑ ችግሮች ተቃለውልኝ ነበር። ፋይናንሻሊ ችግር አልነበረብኝም። ዶላር እየተላከልኝ ነበር የምማረው። እነዚህ ክርስቲያን ብራዘርስ ይባላሉ፣ የአይሪሽ ክርስቲያን ብራዘርስ ነበሩ። እነሱ ደግሞ ትምህርትን በጣም ሰፖርት ያደርጉ ነበር እና ከሮም እየተላከልኝ እና ቤት ተከራይቼ በየወሩ ዶላር እየተላከልኝ ምን ጎደለ እየተባልኩኝ ያው የሙዚቃ አምላክ የፈቀደልኝ ነገር ነው ብዬ በቃ በጣም በጥንቃቄ የቀረኝን 3 ዓመት ፒያኖ ገዛሁ። ምን ይመስላል እስከችን ጊዜ? በአጋጣሚ አንድ ጃፓናዊ ጨርሶ ይሄድ ነበር፣ ፒያኒስት ነው እሱም እና ኡክራይና ኦዴሳ ይባላል። እንደውም የራሽያ ፒያኖ ነው። ኦዴሳ የምትባል ከተማ አለች ራሽያ እና በዛ ስም ነው ኡክራይን ያው ዩክሬን ነው። ኦዴሳ እዛ የተፈበረከ ነው መሰለኝ እና ስሙ ራሱ ትዝ ይለኛል። በቃ እኔ ሊሄድ ነው ትፈልገዋለሁ ያለኝ ያው ትንሽ መጣ እና በ400 ነው ምናምን ዶላር ገዛሁት። ብር ችግር የለበትም። ያኔ ችግር አልነበር። የጊዜ ጉዳይ እኮ ነው አይደል? አንዳንድ ነገሮች በጣም ይገርመኛል። በጣም በፍጹም አይቻልም ብለሽ ያሰብሽው ነገር ውስጥሽ እንደማይቻል ካመንሽ ነው የማይቻለው። ግን ይሆናል ብለሽ ከተነሳሽ ነገሮች የራሳቸው መፍትሄ ይዘው ይመጣሉ። ይሄ ያው የተስፋ ለመቁረጥን ያስከውን ነገር ጠንክረ የመያዝን ነገር ነው። በትክክል ብዙ ወጣቶችን ደግሞ ታትረው የያዙትን የፈለጉትን ነገር እንዲያምኑበትና እንዲቀጥሉበት ያግዛል፣ ይረዳል ያስባል። ያው ከዚህ ጋር አያይዘን የሆነ ጊዜ ስኮላርሺፕ ደግሞ ተቋርጦብህ ነበረ። እንደሱ አይነት ነገር ነበር አይደል? እንዴት ነው እንደገና እንዲቀጥል ያደረግከው? 89 ላይ ነው መሰለኝ። ያው ወደ ጣሊያን ሲሄድ ብዙ ተማሪዎች ያው በራሱም ፍላጎት አቋርጦ ይሄዳል። ስቲፔንዲያም ቆመ። የተማሪዎች በየወሩ የሚሰጠን ገንዘብ ቆመ። ምክንያቱም የመጣው አዲሱ ሬዥም ወይንም የመንግስት አካል አናቃችሁም፣ በሶሻሊዝም ስለመጣን አናቃችሁም አይነት ነገር ሆነ። ከዛ በእርግጥ ሙሉ ለሙሉ አልተቋረጠም። በኋላ ቀይ መስቀል ምናምን ገብቶ የጀመሩት ልጆች ይቀጥሉ ተብሎ ያው ተወሰን ልጆች ቀጥለን ጨርሰናል እና ስመለስ ያንን ማስቀጠል ቻልኩ። ግን ያው ገንዘቡ ምንትን ባይል የፋይናንሻል ችግርም ባይሆን ትምህርት ቤቱ ግን አካዳሚው ተቀበለን። ትምህርቱን ቀጠልኩ። ፕላስ ደሞዛችንም እየተሰጠን የኪስ ገንዘባችን በዛ መሰረት ጨረስኩኝና ብዙ የኢኮኖሚካል ፕሮብሌም አልነበረኝም። ሙሉ ጉልበቴን ያው እዛው ሙዚቃ ላይ አድርጌ። ቡልጋሪያ በነበረ ቆይታ ባገኘው እውቀት የራስን ተሰጥኦ እንድታወጣ ምን ያህል አግዘዋል? የራስን ፈጠራዎችን ታክልበት? በጣም አሁን ለምሰራቸው ስራዎች መሰረታዊ የሆነ እውቀት የሰጠኝ ቡልጋሪያ የተማርኩት ይሄ የምዕራባውያን የረቂቅ ሙዚቃ ስልት ነው። እንግዲህ ያው ረቂቅ ሙዚቃ በጣም ሰፊ ነው። ለብዙ ለዘመናዊ ሙዚቃ፣ ለጃዝ፣ ክላሲክ፣ ለፖፕ ሚውዚክ ወይም ለሁሉም በጣም ሰፊ ይዘት ያለው ነው እና ከዛ ውስጥ ራስን ለማግኘት ብዙ አትቸገሪም።
እዛ ውስጥ ያለውን ሀብት ወደዚህ የመቀየር ነው እና ብዙ ዓለም አቀፍ የሙዚቃ ስልቶችንም ስለምንጫወት በዛው በክላሲካል ውስጥ ያንን እኔ እየሰራው ብዙ ጊዜ አስብ ነበር። የኢትዮጵያ ሙዚቃ አሁን ለፒያኖ ለምን አይጻፍም የሚል ወይ ከቫዮሊን ጋር ለምን አይኖርም የሚል በቃ ጥያቄዎችም ነበሩኝ። ያው ትንሽ ራሴንም ወደ ማቹሪቲ ውስጥ እስካስገባ ድረስ ብዙ አስበው ነበርና ፕላስ ደግሞ ያው እስክጨርስ ድረስ እንደው ተጨማሪ ይሄ ኮምፖዚሽን ስራ ውስጥ ለመግባት ጊዜም አይኖረኝም። ኮምፖዚሽን ራሱን የቻለ ትምህርት ነው እና የግድ ያንን የፒያኖ ትምህርቴን ከጨረስኩ በኋላ እዚህ ሀገር ከመጣሁ በኋላ ነው እንግዲህ ኢትዮጵያን ሙዚቃ በጣም ወደ ፒያኖ የማምጣት እልህ አለ አይደለ? ይሄ ጥሩ እልህ አለ የምትጓጊለት። በዛ ትንሽ ቴክኒኮችንም ለፒያኖ ሙዚቃ እንዴት እንደሚጻፍ የፒያኖ ባህሪ ምንድነው እሱንም ኦልሬዲ ውስጤ ስላለ ቀላል ነበር ያንን ለማምጣትና በጣም በጣም ረድቶኛል። ክላሲካል ሙዚቃስ እንደው የመረጥክበት የራስ የሆነ ምክንያት አለ? ምክንያቱም የተለያዩ ስልቶች ይኖራሉ። አንተን ደግሞ በጣም የምናውቅህ በክላሲካሉ ነው። ወደዛ ይዞ የሄደው ነገር የፒያኖ እውቀት ነው ወይስ የራስህ ፍላጎት ነው? እንግዲህ ክላሲካል ሙዚቃ ያው ሰፊ ነው። በፒያኖ አለ፣ በተለያየ መሳሪያዎች ይቀርባሉ እና ይዘቱ በቃ ሁል ጊዜ አዲስ ነገር እንድታውቂ የሚገፋፋ ነው። አሁን ለምሳሌ በተለይ በፒያኖ እንግዲህ ብዙ ጊዜ አንዳንድ ሙዚቀኞችም እንደሚሉት ለፒያኖ እንደተጻፈ ሙዚቃ ለማንም የሙዚቃ መሳሪያ አልተጻፈም ይላሉ። አይደለም? ፒያኖ መሰረታዊ ነው እና ብዙ ጥሩ ጥሩ ሙዚቃዎች የየሀገሩ ሙዚቃዎች ፒያኖ ላይ ታገኛቸዋለሽ እና እነዛን ደግሞ በነበረኝ የትምህርት ሂደት ውስጥ ስተዋወቃቸው በጣም ያስደንቁኝ ነበር። አንደኛ የቴክኒካል ተግዳሮታቸው ይሄ በቃ ቻሌንጁ በቃ በሁለት እጅ ያንን ሰሚውን ሙዚቃ ለማምጣት ያለው ቻሌንጅ፣ እንደገና ደግሞ የምትሰሚው ሙዚቃ ራሱ ውበቱ፣ ሰዎች እንዴት እንደዚህ ሊፈጥሩ ይችላሉ፣ የተለያየ ነገር በአንድ ጊዜ እንዴት ሊፈጥሩ ይችላሉ በአንድ ሰው የሚሰራና ያ ሂደት በጣም ያስደንቀኝ ነበር። ስለዚህ ለኔ ያንን መፈለግ ትልቁ የኔ ደስታ ነበር። አሁንም እንደዛ ነው። በቃ አንድ ጥሩ ሙዚቃ የፒያኖ ብሰማ ያንን ሰርቼው ለመገኘት በጣም ያጓጓኛል እና በዚህ ሂደት ውስጥ ሞር የክላሲካል ሬፐርቷሮችን ለማወቅ ዓለም አቀፍ መድረክ ላይ ስቀርብ ደግሞ ሞር ስታንዳርድ የሆኑ ነገሮችንም ለህብረተሰቡ ለማቅረብ ይገፋፋሻልና አይ ቲንክ ያ ሂደት መሰለኝ ራሱ የክላሲካል ሙዚቃው ኔቸር መሰለኝ ወደዛ የወሰደ። እንደው በኢትዮጵያ ክላሲካል ሙዚቃ ምን ያህል ይታወቃል ብለህ ታምናለህ? ያንተ ፈርመቅደስ እንደው በአድማጮች ላይ ምን ያህል ተጽዕኖ ፈጥሯል ብለህ ታስባለህ? በኢትዮጵያ ያው እንግዲህ በፊት የሆነ ጥርጣሬ ነበረኝ። ክላሲካል ሙዚቃ በቃ የኛ ሀገር አይደለም የሚል ነገር ውስጤ ነበር። ግን አይደለም። አሁን ሙዚቃ የጋራ ነገር ነው። የዓለም ቋንቋ ነው ይባላል። አዎ የዓለም ቋንቋ ነው። የነከሌ ነው የነከሌ ነው የምትይው አይደለም። ያ ሙዚቃ ላንቺ ይቀርባል አይቀርብም ነው። ልክ እኮ እንደሚቀርብልሽ ምግብ ነው። ሁሉንም ላትወጁ ትችላለሽ። የቱን ነው? እኔ የራሴ የምወዳቸው ነገሮች ይኖራሉና የስሜት ነው እንጂ የሙዚቃው ሁኔታ አይገባንም ከማለትም አይደለም። አለ እንዲሁ በደፈናው ክላሲካል ሙዚቃ የኛ ነው የኛ አይደለም አይገባንም የሚባል ነገር አለ። ግን ያ አይደለም። አቀራረቡና ራስን ኤክስፖዝ ማድረግ ካልቀመስሽው ይጣፍጥ ጨው ይብዛበት ወይ ይምረር አታውቂው እና ያንን ለማድረግ እነዚህን የኢትዮጵያን ሙዚቃዎች ወደዚህ ወደ ክላሲካሉ ሳመጣ የዛን ጊዜ አወቅኩኝ። ኢትዮጵያኖች ይፈልጋሉ እንደዚህ አይነት ነገር። ብዙ እንትኑ አለን፣ የሙዚቃ ታለንት አለ ኢትዮጵያ ውስጥ። ኢትዮጵያ ሕዝብ በጣም ነው ሙዚቃን በአጠቃላይ አርትን አፕሪሼት የሚያደርገው። ጆሮ አለ። ሙዚቃ ደግሞ ሞር
ትልቁ ኢንተርቴይንመንት ለኢትዮጵያኖች ሙዚቃ ነው አይደል እንዴ? እና አይ ቲንክ ቀላል ነው። በቃ ከሌ የሚወደውን ነገር አዘጋጅቶ ማቅረብ አይነት ነገር ነውና አንተ አይገስ የኢትዮጵያዊነቱን ቅመም ጨመርክበት፣ ቀለሙ እንዲመጣ እንድንወደው አረከን። በትክክል የሚታወቁ ቅኝቶችን እና አምባሰልን፣ አንቺ ሆዬ ለኔን፣ ባቲን በዛ ውስጥ በማድረግ ግን ትንሽ የክላሲካሉን መሰረት የዛን የክላሲካሉን ውበት ለማስያዝ ሞከርኩ። ምክንያቱም ታርጌቴ የኢትዮጵያኖች ብቻ ሳይሆን የውጭውም ዓለም ደግሞ በክላሲካሉ የኢትዮጵያ ሙዚቃ እንዲሰሙ ፈልግ ነበር እና አቀራረብክ ማለት ነው። ኢትዮጵያን ከዓለም ብሪጅ ትልቅ ተሰጥኦ ነው። ደስ ይላል። ጥሩ እየተጫወትን ነው። አልደበረ? እውነት በእውነት ብዙ አስጨናቂም አይደለሽ። ፈታ ብለን ቀለል አድርገን ኩል የሆነ አንድ የሙዚቃን ህይወት መስማት ወይም ማዳመጥ እንደሚፈልግ ሰው ሆኜ ነው እየሰማው ያለው። ልክ ነው። እሱን እያየሁብሽ ነው። የአንድ የኢትዮጵያን ሙዚቃ ሰምቶ ለማያውቅ ሰው ያንተን ሙዚቃ መጥቶ ወይ ታድሞ በሚያይበት ጊዜ ምን አይነት ስሜት ቢኖረው ብለህ ታስባለህ ወይም ትጠብቃለህ? በጣም የሚያስደስተኝ ስሜት ነው። ለምሳሌ አሁን ኮንሰርት ሳደርግ ብዙ ጊዜ በሁለት ነው የምከፍለው ኮንሰርቱ። ዘፈርስት ሃፍ ወይም የመጀመሪያው ክፍል የአውሮፓውያኖች የታወቁ ፒያኖ ፒሶችን እጫወታለሁ። ሰከንድ ሃፉ ላይ ደግሞ የኢትዮጵያን የራሴን ስራዎች አደርጋለሁ እና እነሱን ስጫወት ስለ እያንዳንዱ ሙዚቃ እናገራለሁ። ትንሽ ኤክስፕሌን አደርጋለሁ። ብዙ የክላሲካል ሙዚቃ መገለጫው አንዱ ሀሳቦችን ነው የምትገልጽበት። ለምሳሌ አምባሰል ብዬ ስም የሰጠሁት ዝም ብሎ አምባሰል የምናውቀውን ዜማን ብቻ አይደለም። በዛ ውስጥ አንድ ሀሳብ አካትቼ ነው የተጫወትኩት። ስቶሪ ያለው ያን ስቶሪውን ስነግራቸው ቀጥታ ሙዚቃውን ሲሰሙ ከዛ ጋር ነው የሚያገናኙት እና በጣም ውጤታማ ስሜት የሚሰማኝ ይሄንን ማድረግ ከጀመርኩበት ጊዜ ጀምሮ ስቶሪውን እየተናገርኩኝ በኋላ የሰዎቹን ስሜት ሳይ በጣም ነው የሚገርመኝ። እኩል የኢትዮጵያውም የውጭውም አዳማጭ እኩል ነው የሚረዳው እና መተው እንደውም እኔ በጣም የወደድኩት እንደውም አምባሰል ነው ወይ አንዷ ደግሞ እልልታን ነው ልትለኝ ትችላለች ፈረንጆቹ። እና ያ ማለት ምንድን ነው? ቀጥታ እነሱን ኮሚኒኬት አድርጓል ማለት ነው ሙዚቃው ፕላስ ደግሞ ስቶሪው እኔ የምሰጠው እና ያ ሂደት በጣም ረድቶኛል። በጣም ደስ ይላል። ያቀለዋልም እንዲረዳውም ሰው እንዲረዳው በቀላሉ ያግዛል። ፍጹም ባህሪው ነው። የክላሲካል ሙዚቃ የሆነ ታሪክ አለው። ልክ ለምሳሌ እንደው ካሉት ሙዚቃዎች አሁን አምባሰል ብዬሻለሁ። አምባሰል እንደው ሞዱን ወይንም ይሄ ቅኝቱን ወስጄ ለምን አምባሰል አልከው ብለው ቢጠይቁኝ እናገራለሁ። አንደኛ አምባሰል ወሎ ውስጥ የሚገኝ ተራራ ነው። ሁለተኛ ከዛ የሚመጣ ብዙ የናፍቆት ሙዚቃዎች የሚገለጹበት ነው። ቅኝቱ ይህን ይመስላል። ግን እኔ ደግሞ በተፈጥሮ ተራራ ስለምወድ ለተራራ ነው ይሄንን ዴዲኬት ያደረኩት ወይንም ማስታወሻ ያደረኩት ለተራራዎች እና ተራራን ደግሞ በሙዚቃው ውስጥ ያለውን ግርማ ሞገስ፣ ያለውን ጸጥታ እንዲሁም ደግሞ ለመውጣትም ስትታገይ ያለው አደጋ የመውደቅም ነገር ሊኖር ይችላል። የልብ ትርታው እነዛ ነገሮች ሙዚቃ ውስጥ ይገለጻሉ። የዛን ጊዜ የሚያዳምጠው ሰው ያችን ነገር የነገርከውን ታሪክ ታገናኝለታል፣ ነው የሚሰማው ማለት ነው። አንዴ እንደውም ትዝ ይለኛል ዋሽንግተን እንዲሁ ባጭር ማስታወሻ የተዘጋጀ ኮንሰርት ነበር። ሳን ፍራንሲስኮ ምናምን ኮንሰርት አድርጌ በዲሲ ነበር የምመጣው እና እዛ ያሉ የኔ አድናቂዎች እባክህን እንደው አጭር ጊዜ ነው ግን እድል ስጠን አሉኝ። አሁን እሺ አልኩኝ። በሳምንት ውስጥ ተዘጋጅቶ ሰው ግማሹ ብዙ ሰው መሬት ላይ ሁሉ ተቀምጦ ነው እንትን ያለው እና የኢትዮጵያን ሙዚቃ በዚህ መልክ ነበር ያቀረብኩላቸው ለኢትዮጵያ ኦዲየንስ። 100% ኢትዮጵያኖች ነበሩ እና
እስቲ አሁን እኔ ታሪክ እየነገርኳችሁ ነው የምጫወተው። በጣም ኢምፕረስ ያደረጋችሁን ማስታወሻ ያዙ አልኳቸው። መጨረሻ ላይ ጠይቃቸዋለሁ አልኩኝ እና አንዱን ከአንዱ እያስቀጠልኩኝ ከእንደ ታሪኩ ተጫወትኩኝ። መጨረሻ ላይ አምባሰል ብዙውን ድምፅ ያገኘው አምባሰል በጣም ከሰው ስሜት ጋር ቅርብ ሆነ መሰለኝ እና በጣም በጣም ገረመኝ የነበረው ጸጥታ። መርፌ ቢጣል ሜዲቴሽን ምንም ልትል አትችልም። በቃ ካፕቸር አድርጓቸዋል፣ በደንብ ይዟቸው ነበር ይሄ የሙዚቃው ውጣ ውረድ እና ያ ነው ይመስለኛል። እንደው በተለይ የኢትዮጵያ ሙዚቃ አሁን ዓለም አቀፍ እንደው ትንሽ አቴንሽንም እያገኘልኝ የመጣው በዛ ምክንያት ስላለው ከኋላ ለየት ያለም ነው። ፔንታቶኒክ ነው እንደምታውቂው፣ ያው አምስትዮሽ ነው። እነሱም ሰምተውት የማያውቁት ነው፣ ግን የሚያውቁትም ይመስላቸዋል። ምክንያቱም ባክግራውንዱ ክላሲካል ሙዚቃ ነው። ሌላው ግርማ ከፕሮፌሰር አሸናፊ ከበደ የሙዚቃ ስራዎች ውስጥ ባለዋሽንቱ እረኛ የሚለውን የሙዚቃ ስራ አንተ በትልቅ መድረክ ላይ በረቂቅ ሙዚቃ ተጫውተው ነበርና ትልቅ ተቀባይነትንም አግኝቷል። እንደው ምክንያት ምን ነበረ? በጣም በጣም ጥሩ ጥያቄ ነው። ሁሌ ስጠየቅ ደስ የሚለኝ ጥያቄ ይሄ ነው። ምክንያቱም በጣም ማከብራቸውም ሰው ስለሆኑ ለብዙ የኢትዮጵያ ሙዚቀኞች መሰረት ያስጣሉን ሰው ናቸው። ፕሮፌሰር አሸናፊ ከበደ የመጀመሪያው የያሬድ ሙዚቃ ትምህርት ቤት ዳይሬክተር እና ሙዚቃ ትምህርት ቤት እንዲመሰረት በንጉሱ ዘመን ትልቅ ሚና የተጫወቱ ናቸው እና እረኛው ባለዋሽንት የሚባልም ኦርኬስትራል ስራ አላቸው። ታውቂዋለሽ? ያው ሁላችንም ስናድግ የሰማነው ሙዚቃ ነው እና እሳቸው በ1998 በፈረንጆቹ አቆጣጠር ከዚህ ዓለም በሞት ሲለዩ እኔ ሸራተን ሆቴል ኮንሰርት ዝግጅት ላይ ነበርኩ እና ያው ኮንሰርቴ ሙሉ ለሙሉ የአውሮፓውያኖችን ሙዚቃ ነበር የምጫወተው እና በጣም ደነገጥኩኝ። አላቃቸውም፣ እሳቸውን አልደረስኩባቸውም እና እንዴት ነው እኚህን ሰው የምዘክረው? የነ ቤቶቨንን የነ ሞዛርትን ሙዚቃ ይጫወትኩ፣ እሳቸው ማሰብ አለብኝ አልኩና 1-2 ወር ነው ምናምን ጊዜ ነበረኝ ከኮንሰርቱ በፊት የእሳቸውን ልፈት ከሰማው በኋላ ማለት ነው። እና የምትታወቀዋን የእሳቸውን ያችን ምትለዋን እሷን አመጣሁና ቆይ እስቲ ለፒያኖ ለምን ኢምፕሮቫይዝ አላረገውም ብዬ በዛ መልክ ትንሽ የ5 ደቂቃ ሙዚቃ ወጣት አለ አይደለ? ልክ እሷን ስጫወት ሰው ያስታውሳል እረኛው ባለዋሽንትን። የኔም ፍላጎት ያ ነበር፣ እሳቸው እንዲታሰቡ ትልቅነት ነው ይሄ። ከዛ ኮንሰርቱ ላይ አንዱ ክፍል አድርጌ ያቺ ሙዚቃ ተጫወትኩ። ልነግርሽ አልችልም የነበረው የሰው አቀባበል እና በጣም እንደው እሳቸውን ብቻ መዘከርም ሳይሆን ሌላ ያልሄድኩበትን አቅጣጫ ከፈቱልኝ። ለካ ግርማ ሙዚቃ ትጽፋለህ አዲስ ነገር የሚለው ነገር ደንበኛ ማረጋገጫ አገኘሁ። ከዛ ያው ያችነው ሙዚቃ እያዳበርኳት አሁን በደንብ ማቹር ያደረገች ወይም ብስል ያለች ሙዚቃ ኢትዮጵያኖችም ፈረንጆችም እኩል በደንብ አፕሪሼት የሚያደርጉት ሆኖ አንድ ፒስ ሆኖ ወጥቷል እና መነሻው እሳቸው ናቸው። አሁንም ቢሆን ያቺ ሙዚቃ ለእሳቸው እስከ ማስታወሻ እስከ ማሰራት በር ከፈተልኝ እና በጣም 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 ደስተኛ ነኝ። በህልፈታቸው ብዙ ነገሮችን እኔንም ቀረጹኝ። ፕላስ ደግሞ ለእሳቸውም ደግሞ ማስታወሻ የሚሆን ስራ እንድሰራ ደስ ይላል በጣም። በተለያዩ የአፍሪካ ሀገራትና በዓለም አቀፍ ትልልቅ የዓለም አቀፍ መድረኮች ላይ የሙዚቃ ዝግጅት የማቅረብ እድሉን አግኝተሃል እና ያንን ትልቅ እድል የፈጠረልህ ምንድን ነው? ምን አይነት መድረኮች ላይስ ዝግጅትን አቅርበሃል? እንደው
ላንተስ ትልቅ የምትለውና የማትረሳው የመድረክ ዝግጅትስ የትኛው? በጣም ግሩም ነው። እንግዲህ ያው እድሌም ሆኖ ሞር ይሄ ዓለም አቀፍ ስታንዳርድ ያለውን ሙዚቃ ነው የምሰራው። ማለት ሌሎቹም ያውቁትን ነገር ነው እኔም የገባሁበት ማለት ነው። እኔ የምጫወተው ነገር ሌላው ሰው በደንብ የበሰለበት የሚያውቀው በደንብ በህይወቱ ውስጥ ያለውን ነገር ነው የምጫወተው እና ያንን ነገር ራሴን ወደዛ ደረጃ ለማቅረብ በነሱ ሌቭል ለመጫወት ወይንም በነሱ የሙዚቃ አስተሳሰብ ለመድረስ የነበረኝ ሂደት እንደዚህ አይነት የሙዚቃ ዓለም አቀፍ ፕሮግራሞች ላይ እንድሳተፍ ረድተውኛል። ለምሳሌ አሁን እንግዲህ የመጀመሪያ ትልቅ ቱር ያደረኩት አፍሪካ ውስጥ ነው። እዚህ ሀገር ከመጣው በኋላ ወደ 13 ሀገር በወር ውስጥ ቱር አድርጌያለሁ እና ያ ምንድነው ዓለም አቀፍ ሙዚቃዎችን ነው የምጫወተው። ሁለተኛ ደግሞ አፍሪካዊ ነኝ። ለአፍሪካኖች ክላሲካል ሙዚቃ ብዙ ሩቅ ነው እና እድሜ ለአሊያንስ ኢትዮ ፍራንሴ ታውቂዋለሽ። እነሱ እስቲ ቱር አርግ ብለው አፍሪካ ውስጥ እድሉን ሰጡኝ። ምንድነው የምጫወታቸው ሙዚቃዎች እዛም ሄጄ በቀላሉ ኮሚኒኬት ማድረግባቸው ሰዎች የሚያውቋቸው ናቸው እና እንደ አፍሪካዊ ደግሞ ቫልዩ የሚያሰጡ ናቸው። ራሱ ሙዚቃው እንደገባውን ብለው ነው የሚያስቡትና ያደላ እንደው የሙዚቃ ኖቶችን ወይ የሙዚቃ አይነቶችን የመውሰድ እድል ብዙ የአፍሪካ ኢንፍሉዌንስ ያው የራሴ የኢትዮጵያ ነው። ግን እንደዚህ ቱር ሳደርግ አሁን በዚህ ኬዝ በብዛት 99% የአውሮፓን ሙዚቃ ነበር ወይንም እነዚህ የታወቁ የክላሲካል ፒሶችን ነው። ያቺው አንድ እረኛዋ ባለ ዋሽንት ነበረች እና ግን ያው ትንሽ ወደ ኢንተርናሽናል ኮሚኒቲ ውስጥ ያስገባኝ ሂደት በቃ የኔ ኮንቲኒየስሊ እንደዚህ የአውሮፓውያኖችን ወይንም የክላሲካል ሙዚቃዎችን ስታንዳርድ ክላሲካል ሙዚቃዎችን መጫወቴ በብዙ ቦታ ጥያቄዎች ይመጡ ነበርና አፍሪካ ዞርኩኝ። ከዛ እዛ ደግሞ ያጋጠሙኝ ነገሮች ሌላ በር ይከፍታሉ ወደ አውሮፓን በምንም እና ያ ሂደት ነው እንግዲህ የኢንተርናሽናል መድረኮች ላይ እንደ ሶሊስት ሆኜ መቅረብ የጀመርኩበት እና እንግዲህ ይሄ ሂደት ላለፉት 20 ዓመታት በላይ ከሄደ በኋላ አሁን በተለያየ ሀገር እንደዚህ በጣም ትላልቅ ኮንሰርቶች ሆል ውስጥ ለመጫወት እንግዲህ በር ተከፈተና ምናልባት እንደው ሁሉንም ለመግለጽ ባያስፈልግም የቅርብ ጊዜው ግን እንደው በጣም የሚገርመው አንተ የምትደነቅበት መድረክ በጣም የመጀመሪያ እንደው ትልቅ ቦታ ላይ ወጣሁ ብዬ የማስበው የካርኔጊ ሆል ኒውዮርክ ያለው ካርኔጊ ሆል ብዙ የሶሊስቶች በተለይ በእኛ ፊልድ ያሉ ኦፍ ኮርስ የእንትንም አለ በኦርኬስትራም በኦፔራ ሲንገሮችም ምናምን በትልልቁ ፕሮፌሽናሎች ብዙ እነሱም ላይ ያሉ ግን እንደ ሶሊስት የብዙ አርቲስቶች የህልም ቦታ ነው። ደው ካርኔጊ ሆል ሄጄ ይባላል ብዙ ጊዜ እና እኔም ድሮም አውቀዋለሁ። አድማጮችም የዛን ያህል የሙዚቃ እውቀት ያላቸው ናቸው እና እንደውም የሚገርምሽ አንድ ጊዜ ቦቢ ማክፈረንን ታውቂያለሽ? ዶንት ወሪ ቢ ሃፒ ሚል እሱን ኒውዮርክ ሄጄ ካርኔጊ ሆል ከቡልጋሪያ ጓደኛዬ ጋር ገብተን አይተነዋል። የእውነት እና ካርኔጊ ሆል ማለት ይሄ ነው። ምክንያቱም ቡልጋሪያ እያለሁ አውቀው ነበር። ቡልጋሪያኖች በጣም በጣም በቃ ያውቃሉ ብዙ ነገር ክሬዚ ሆነው የሚወዱት እና ካርኔጊ ሆል በጣም ያስደነቀኝ ቦታ ነው። ከዛ በኋላ ያው ለንደን እንደዚህ ዊግሞር ሆል ይባላል። እሱም ለንደን ሴንትራል ለንደን ላይ እዛም አሁን የቅርብ ጊዜ ነው። እነዚህ በጣም የሚታወቁ ቦታዎች ስለሆኑ ነው። ከዛ በኋላ ደግሞ ኬኔዲ ሴንተር አሁን የቅርብ ጊዜው እዛው ዋሽንግተን ዲሲ ውስጥ እሱም የታወቀ እንደዚሁ በአንድ ስታንዳርድ ላይ ያሉ ኢንተርናሽናል የባህል ሴንተሮች ናቸው። እና የቅርብ ጊዜው ግን በጣም ትልቅ ቦታ የምሰጠው የቦልሾይ ቲያትር ነው ሞስኮ።
ያለው 200 ዓመት ታሪክ ያለው እና እሱ የራሱን የቻለ ደግሞ እንትን አለውና ምን ያህል ተመልካቾች ይኖራሉ በእንደዚህ አይነት ዝግጅቶች ላይ ስታቀርብ? አሁን የቦልሾው በእርግጥ ሶሎ አልነበረም፣ ለሆነ ለሽልማት ፕሮግራም ነበር የሄድኩት እና በዛ ፕሮግራም ላይ 1500 ሰው ነበር የነበረው እና የሚያስደንቅ ነው ጥበቡ ራሱ። ይሄ የቲያትሩ ጥበብ፣ ስቴጁ፣ አሰራሩ 200 ዓመት ታሪክ ያለው ነው የቦልሾው ቲያትር ማለት። እዛ ቤት ኮንሰርት ገብቶ ለማየት ምናልባት 4-5 ዓመት ይፈጃል ቡኪንጉ ራሱ እና ልክ እንደ ሲምቦል ኦፍ ራሽያ ነው የሚባለው። የራሽያ ሲምቦል ነው ቦታው፣ ራሽያኖች የሚኮሩበት በጣም ታሪካዊ ቦታ ነው። ልክ እኛ አሁን እንደ ላሊበላ፣ አክሱም እንደምንላቸው የቱሪስት አትራክሽን የሆኑ ፕላስ ታሪካችን እዛ ውስጥ ያለበት ለራሽያኖችም ይሄ ትልቅ ድምጻቸው ነው እና እነዚህ እንግዲህ ከብዙዎቹ ጥቂቶቹ ናቸው፣ ግን እነዚህ ላይ ደረጃ ላይ ማስቀምጣቸው ናቸው። የሙዚቃ ዝግጅቶችን ተመልክተው አዳምጠው የተለየ አስተያየት የሰጠ ሰው አለ የማትረሳውና የሚገርም? አሁን በጣም ብዙ ጊዜ ደፍሬ የማልናገረውን ጥያቄ ነው የጠየቅሽ። ግዴታ ነው የሚሆነው። ምክንያቱም እንደው ማጋነን እንዳይመስልብኝ እያልኩ ትንሽ እፈራለሁ። አንተ ስሜት ሳይሆን የሰዎች ስሜት ነው። ልክ ነው። ማጋራቱ ምንም ችግር የለውም። እንትን ነው አውስትራሊያ በ2022 ቱር ነበረኝ ሜልበርን ውስጥ እና ኮንሰርት ካደረግን በኋላ የዲነር ምናምን ፕሮግራም ነበር እና ሁሉም ሰው በጣም ያው ታውቂያለሽ፣ ከኮንሰርት በኋላ ሰው አርቲስቱን ኮሚኒኬት ማድረግ ይፈልጋል እና ስሜቱን መግለጽ ይፈልጋል። ይሄን ሙዚቃ ወዳል እና በጣም የገረመኝ ዲነር ምናምን ከጨረስን በኋላ ያው ተገቤ ካሉት ጋር አውርቼ ልወጣ ስል ባንድ ሰርክል ቴብል ላይ የነበሩ ግሩፖች አስቆሙ እና በቃ አንድ ነገር መንገር አለብኝ ብላ እዛው ሁሉም ያሉበት በሙሉ ሴቶች ናቸው እና እኔ ከጓደኛዬ ጋር ነበርኩኝ። ልንወጣ ስንል አሁን ከልቤ ነው የምነግርህ ግን እንዳትኩራራ አለችኝ። ምንድን ነው? አንተ ፒያኖ ስትጫወት ማየት አለች it is like touching heaven መንካት ነው አለች። እኔ ይገባኛል ብዬ በወቅቱ እንትን አላልኩም፣ ግን በቃ የሆነ ቆምኩ ደንግጬ፣ በጣም ከልቤ ደነገጥኩኝ እና ከጎን ያሉት ናቸው ትንሽ ሪላክስ ያደረጉ። it is true አለ አይደል? የሆነ ቦታ ደርሳ መጣለች እንግዲህ ሴትዮዋ ምንም እንዴት ካፕቸር እንዳረከን እና ምንም አይነት ዲስትራክሽን ሳይኖርብኝ ነው እስከ መጨረሻው የሰማሁ አለች እና በህይወቴ በቃ እንደ ከግለሰብ ያገኘሁት ትልቅ ሪዋርድ ነው ብዬ ነው የማስበው። እንደ በኮመንት ደረጃ በቃ ልቤን ሰበረችው፣ ቁጭ ያደረገች ይባል። በጣም ደስ የሚል ኮመንት ነው እውነት ነው። እና እንዲህ አይነት ገጠመኞች አሉ፣ ግን የእሷን አረሳው ሄቨን ድረስ ማድረስ ከቻለ በቃ ሙዚቃ እኮ ፓወርፉል ፓወር ኦፍ ሙዚቃ። ለግርማ የሙዚቃ ህይወት ስኬት ምንድን ነው? አንተንስ እንደው ራስህን ግርማን ወደፊት በሙዚቃው የት ላይ ማየት ትፈልጋለህ? እንግዲህ ስኬት እንደየ ለራሳችን እንደምንሰጠው ቫልዩ ወይንም ዋጋ ይሆናል። እኔ አሁን ባለሁበት ደረጃ ምናልባት ስኬታማ ነኝ ብዬ የማስበው ብዙ ሰዎች ያውቁኛል፣ የኔን ሙዚቃ የሚሰሙ ሰዎች ፈጥሬያለሁ፣ ፎሎወሮች አሉኝ፣ ተከታዮች አሉኝ፣ አክባሪዎች አሉኝ። በዛ ደረጃ ሳየው ውጤታማ ነኝ፣ በቃ ሰዎች አይምሮ ውስጥ አለሁ
ሰዎች ሙዚቃን ሰማን ከዚህ ቦታ ደውለው እንደዚህ በቃ አለ አይደል ስለ ሙዚቃ ሲነግሩኝ ያ ማለት ሰዎች ጋር ደርሻለሁ። ያ አንድም ሰው ይሁን ሁለት ሰው ትልቁ የሰው ልብ ውስጥ መገኘት በዛ ደረጃ ሳስበው ስኬታማ ነኝ እላለሁ። ግን እንደ ሙያተኛ እንደ ብቃቴ ደግሞ አሁን ሞር መውጣት የጀመርኩበት ሰዓት እና ይሄ ትልቅ ሜዳ መፈልግበት ሰዓት ላይ ነው። ሞር የኢንተርናሽናል ወይንም ዓለም አቀፍ መድረኮችን ጥሩ ጥሩ ምልክቶች ስላየሁኝ የበለጠ ትላልቅ ቦታዎች ላይ የመቅረብ እና የኢትዮጵያን ሙዚቃ እንዲሁም ደግሞ እንደ አፍሪካዊ የክላሲካል ሙዚቃ ኢንተርፕሬተር ሞር ራሴን ማውጣት የሚችልበት መድረኮችን ነው ምናፍቀው እና እንግዲህ እንደ አዲስ ፌዝ ነው ብዬ ነው ማስበው። አዲስ ምዕራፍ ነው ወደዚህ ደግሞ ወደ ሰፋ ያለው ውስጥ ለመግባት ኦሬዲ ጀምረዋል። ያው የሄድኩባቸው ናቸው ግን አሁን ማስቀጠልና ሞር ደግሞ ከውስጤ የሰነቅኩት እንደው ይሄ በራሴ መተማመን ስሜት እስካሁን ያካበትኳቸው የሰዎች አስተያየት በጎ አመለካከት የበለጠ በደንብ እንደወጣ ያደርገኝ። የተሳካ ነው የሚሆነው። ኦሬዲ ሆኗል እንዳልከው በሰፊው ደግሞ የተሳካ እንዲሆን ማድረግ ማለት ነው። የራስን ሙዚቃዎች ትሰማለህ? እሰማለሁ ግን በተከታታይ ልሰማ አልችልም። በጣም ቆይቼ ሰማቸውና አንዳንዴ ያኔ እንዲባረኩት ኖሮ እላለሁ አሁን ባለኝ ብስለት። አንዳንዱን ደግሞ እንዴት ያኔ ይሄንን አስቤ ሰራሁት ብዬ እገረማለሁ። እና የራሴን ያለሁበትን ሌቭል ወይንም ደረጃዬን የሙዚቃ ግንዛቤንም ለመረዳት የራሴ ሙዚቃ ተጠቀምባቸዋለሁ። አስተሳሰቤን ከ10 ዓመት ወይ ከ15 ዓመት በፊት የጻፍኩት ሙዚቃ አሁን የሚሰጠኝ ሪፍሌክሽን ያኛውን ማደንቀው ከሆነ ያኔ ጥሩ ስራ ሰርቻለሁ ማለት ነው። ጊዜ የማይሽራው ስራ ሰርታል ማለት ነው። እና ግን አሁን ላይ ሆኜ ደግሞ ትንሽ ደስ ያላለኝ ነገር ካለ ትንሽ ብስለት ውስጥ ገብቻለሁ ደግሞ የተሻለ ነገር ይዤ ልምጣ ብዬ እንዳዳመጥ አልፎ አልፎ እሰማቸዋለሁ። ግን ደጋግሜ መስማት አልችልም። የራሴ ሞር አዲስ ሀሳብ እንዲመጣልኝ እፈልጋለሁ። እንደው የራስን ሙዚቃዎች ስትሰማ ተመስጠ ወይ ደግሞ ስሜት ውስጥ ሆነ የምትሰማቸው ወይስ እንደ ስራ ነው? በቃ ይሄን ላስተካክል ይሄ እንዲሆን እያልክ ነው የምትሰማው? አይ እንደ አድማጭ ነው። እንደ አድማጭ ሆኜ እንደ አድማጭ ሆኜ ስሰማው ትክክለኛውም ኮመንት የሚመጣው ያኔ ነው እና ክሪቲክ ሆኜ አልሰማው። እንደ አድማጭ ሆኜ ሰማውና ግን ያው ሳዳመጥ የሚሰማኝን ስሜት እመዘግበዋለሁ ለራሴ ማለት ነው። ከዚሁ ጋር ያይዘን እንደው ልጅ በነበርክበት ወቅት ወይ በሀያዎቹ እድሜ ውስጥ ለነበረው ግርማ አንድ ምክር ስጥ ብትባል ምን አይነት ምክር ትመክረዋለህ? እኔ እንግዲህ ምናልባት ይሄ ጥያቄ ትንሽ ከባድ ነው ሳይኮሎጂካሊ። እንደው አንድ ሰው እንደ በሁለት መልኩ ሆኖ መመለስ አለበት። አሁን ያለው ግርማና ያለፈው ለመመለስ በጣም ከባድ ነው፣ ግን ጥሩ ጥያቄም ነው። እኔ በዛ በሀያዎቹ ላይ በነበርኩ ጊዜ ብዙ ነገሮች የሚያጓጉን ሰዓት ነው አይደለም? በጣም ልጅነት አለ፣ ገንዘብ ሊያምረን ይችል ነበር አለ አይደል? ብዙ የሚያሳስቱ ጨዋታው ይወስድሻል እና እንደው ያኔውን ግርማ እንደ አሁን ያለው ግርማ እንደ አባት ሆኖ ቢመክረው ያስከውን ነገር በቃ አይደል ፎከስ አድርገህ እስከ መጨረሻው የማድረስ እና ስሜት ነው ላንጸባረቅለት የሚችለው አለ አይደለም። ምንድነው አንድ ዴዝዴራታ የሚባል በህይወት እንትን ላይ ጥቅሶች አሉ። ያኔ ያሬድ ግራጁዌት ሳረግ ያነበብኩት ነውና በህይወት ውስጥ የሚያስደስትህ ነገር በአንድ ነገር ላይ ውጤታማ ሆኖ መገኘት ነው ይላል። እና
ያ ነገር ውስጤ ነበር። በቃ ውጤታማ ለመሆን በጣም እጥር ነበር እና ያንን ምክር ልሰጠው ይችል ነበር። በርታ፣ በቃ አይደል የያዝከውን ነገር እስከ መጨረሻው ድረስ አስኪዶ የሚል ምክር ልሰጥ ይችል ነበር። ጥሩ ምክር ነው። ምክንያቱም አሁን በወጣትነት እድሜ ላይ የሚገኙ ወጣት በሙዚቃው ዓለም ውስጥ መቀላቀል ለሚፈልጉ ወጣቶች በትክክል በዚህ እድሜ ላይ ላሉ በ20ዎቹ እድሜ ውስጥ ላሉ በራሳቸው ትኩረት አድርገው የያዙትን በደንብ ይዘው አድምተው እንዲሰሩ በትክክል መክራለሁ ማለት ነው። በትክክል ጥሩ ነው ያነሳሽልኝ አምለሰት። ምንድነው እንደውም እዚህ ጋር አንድ እንደዚሁ በጣሊያን በነበርኩበት ጊዜ እኔን ያስተማሩኝ ሰዎች በእነሱ ቆይታዬ እንዳልኩሽ ያው ሙዚቃዬን እያለምኩኝ እንደው ይሄን ቢያረጉልኝ እያልኩ ያው እነሱ አምነውብኝ እስኪልኩኝ የተወሰነ ጊዜ ነበረ እነሱ ጋርና ቴሌቪዥን አይ ነበር። ፒያኖ ተጫውቼ ሲደክመኝ ቴሌቪዥን ላይ ነው ሄጄ ቁጭ የምለው እና አንድ ቀን ምን አለኝ ፈረንጁ፣ በቃ ቴሌቪዥን ክፍል በተወሰነ ሰዓት ላይ አያጣኝም እና ግርማ አንተ ቴሌቪዥን ብዙ አትይ፣ ምክንያቱም እዛ ውስጥ ያሉት ተዋናኞች ወይንም አክተሮችን ቢሆኑ ምንም ሁሉም እዛ መስተዋት ውስጥ እንዳሉት አይደለም። ብዙ በህይወታቸው ብዙ ሳክሪፋይስ አድርገው እዚህ የደረሱ ናቸውና አንተ ተዋናዮችን ብቻ ማየት የለብህም፣ ራስህ ተዋናይ ለመሆን ሞክር፣ በህይወትህ አሸንፈህ ውጣ ነው እና ትልቅ ይሄ የአባትነት ምክር ነውና ትልቅ በጣም ብዙ ትንሽ ነገር ማየት ትችላለሽ፣ ግን ብዙ ዌስት አታድርግ። ጊዜህን ሊወስድብህ የሚችለውን ነገር ትምህርታዊ የሆነውን ነገር ወስደህ ሌላውን ግን ራስህም ያን ቦታ ለመያዝ ተጣጣር። የሚከተሉት ሰዎች ሳይሆን የሚያስከትለው ሰው ሁን። በትክክል በትክክል። ስለዚህ የአሁኑ ወጣቶች ብዙ ጊዜያቸውን ምልሽ ያው ቴክኖሎጂውም አይምሯችንን እየወሰደ ነው በብዙ መልኩና የዓለም ራሳችን ተዋናይ ካልሆን ከባድ ነው አይደል? የሌላውን ብቻ ኮንሱም እያደረግን ነከሌ ጻፉልን ነከሌን ጨዋታ እያየን ከሆነ ራሴም ፈጣሪ መሆን መቻል አለብኝ። ራሴን ማብቃት አለብኝ ሌላውን አትራክት ለማድረግ እና እንደው ትዝ ስላለኝ ነው። አይ በጣም ትልቅ ትምህርት ነው ለብዙ ወጣቶች የሚጠቅም ትምህርት ስለሆነ ማንሳታችን ጥሩ ነው። ልክ ነው። ሌላው የረቂቅ ሙዚቃ እንደው ከሰዎች ስሜት ጋር እንዴት ይገናኛል? ምክንያቱም ሙዚቃ መታደሻ ነው፣ መታከሚያ ነው ይባላል እና አንተ እንዴት ትገልጸዋለህ? ረቂቅ ሙዚቃ ምንድነው? ቅድም ያው እንደተነጋገር ነው የራሱ ባህሪ ያለው በፍጹም የተረጋጋ አይምሮ የምታዳመጪው ነው። ፕላስ ደግሞ በጣም ኢሞሽናሊ ኮሚኒኬት የምታደርጊበት። ለዚህ ነው አሁን አውሮፓ ውስጥ ላይቭ ፐርፎርማንስ በፒያኖ በቫዮሊን በተለያየ ኦርኬስትራል ስራዎች ሰዎች ሄደው ቁጭ ብለው የሚያዳምጡት ያንን ሰዓት ይፈልጉታል። ራሳቸውን ከሌላ ሶሻል ኦብሊጌሽን ለማውጣት እና ራሳቸውን በሌላ ስሜት ውስጥ ለማግኘት ሪፍሬሽ ለማድረግ ጭንቅላታቸውን እና ብዙ ጠቃሚ የሆኑ ይሄ ኢሞሽናል ሰፖርት አላቸው ሙዚቃው እና ለአንድ ህብረተሰብ በተለይ ክላሲካል ሙዚቃ ማንኛውም ሙዚቃ ያስፈልገናል። ያለ ሙዚቃ ህይወታችን ሁሉ ሙዚቃ ነው። ግን ዝም ብሎ ኢንተርቴይንመንት ብቻ የሆነ ሊኖር ይችላል። ግን ደግሞ ልትማሪበት ኢሞሽናሊ ከዛ አርቲስት ጋር ያለውን ሼር የምታደርጊበት ፕላስ ደግሞ በዲሲፕሊን ውስጥም ካለሽ ያንን ቻሌንጅ እንድታቂው የሚያደርግሽ ነገር ነው እና እኔ በጣም የምፈልገውና በተለይ ለአፍሪካኖች ያስፈልገናል ይሄ ክላሲካል ዲሲፕሊን።
አይደለ? ድብርትን ከማባረር ጋር ራስን ከማዳመጥ ጋር ከውስጥ ጋር በደንብ የመዋሃድና ልክ ነው የምታከሚያ ሙዚቃ ነው። በተለይ ረቂቅ ሙዚቃ ስትሰማ የሆነ ቦታ ይወስድሃል፣ የሆነ ዓለም ውስጥ ያሳያሃል። ያ ዲፕ ነገሩ ስለሚገርመኝ ነው። ልክ ነው ይዞኝ ሄደ እንላለን እኮ አይደል? በትክክል። ምክንያቱም በጣም የሚገርም የሆነ የዳይናሚክ ለውጦች አሉት። በጣም እንዲጠጋ ብለሽ መስማት ከምትፈልጊው ላይ ደግሞ እስከ ትልቁ ጩኸት ድረስ ሬንጅ አለው ክላሲካል ሙዚቃ። በጣም ስሜታችንን ልክ ሬዲዮ ላይ የምናያቸው እነዚህ የዛ አይነት ፍሪኩዌንሲ አለው። በአንድ ሌቭል ላይ ያለ ተወሰነ ደቂቃ ላይ በቃ ጆሮሽ ሊኒየር አይደለም እና ያን ስሜት ስለሚፈጥር በጣም ኢንጌጅ ያደርግሻል፣ ያቆይሻል። የሰው ደግሞ ህይወት ሂውማን ኢንትረስት የሚያደርገው አንዱ እንትን የህይወት ወደ ላይ ወደ ታች ወረድና የመውጣት ጉዳይ ነው። ሙዚቃ ያያዛል። ያ ለምሳሌ አሁን የቤቶቨን ሙዚቃ ብዙ ጊዜ እንደውም ብዙ ሰዎች የሚሉት ባዮግራፊውን ነው የጻፈው። አሁን አንድ ሰው ባዮግራፊውን መጥቶ ቢያወራልሽ በጣም ይገርምሻል፣ ውጣ ወረዱን ያሳልፈውን ነገር። እንግዲህ ይሄ ወደ ሙዚቃ ተቀይሮ ማለት ነው። እና ቤቶቨንን ለሚያውቀው ሰው ወይንም የእሱን ታሪክ ላነበበ ሙዚቃውን ሲሰማ ኤግዛክትሊ እሱን ፒክቸር ማድረግ ትችላለሽ። እና እንዲህ አይነት ፓወር አለው ሙዚቃ በጣም በተለይ ለወጣቱ ያስፈልገዋል። ቻሌንጅ አለው አይደል? እልህ ያስይዝሻል። ይሄን ለማድረግ ይሄን ለማሳካት የሆነች አንድ ፍሬዝ ጥሩ ሙዚቃ ፈጥረሽ ራስሽን ለማዳመጥ ብዙ ቻሌንጆች አሉ። አይምሮም ብሩህ ያደርጋል ይባላል። ትንሽ ፈጣን ያደርጋል ይላሉ። እንግዲህ ምን ያህል እንደፈጠንኩ ባላ ራስን ለመገምገም እና ግን ለአፍሪካ ወጣቶች ያስፈልገናል። በዚህ ዲሲፕሊን ውስጥ ቢያልፉ ዲሲፕሊን ያስተምራል ራሱ 2-3 ሰዓት ቁጭ ብሎ አንድ ነገር ለማምጣት መሞከር ማለት ነው። ፕላስ የሆነ በራስ የአሳካሁት አይነት ስሜት አለ አይደል? ሴንስ ኦፍ አኮምፕሊሽመንት ይሉታል ፈረንጆቹ። በቃ ይሄን አኮምፕሊሽ አረኩ ብሎ በዛ ውስጥ የሚሰጠው ስሜት ለልጅ ትልቅ ነገር ነው አለ አይደል? ህይወት የሚጠብቀውም ይሄን ነው። ቻሌንጅ እንዳለው ያውቃል። ሲያሳካው ደግሞ ያንን ያለ ተግዳሮት ውጤት እንደሌለ ያውቃል። ኢንዳይሬክትሊ ብዙ ነገር ህይወትን ያስተምራል። እና ለዚህ ነው ብዙ ዌስተርኖች ልጆቻቸውን በሚውዚክ ዲሲፕሊን ውስጥ ለማሳለፍ ብዙ ይጥራሉ አይደለ? ታለንት እንኳን ባይኖራቸው በዛ ውስጥ እንዲያልፉ ያደርጓቸዋል። እኛም እንሞክራለን። ብዙ ኢትዮጵያውያንም ይሞክራሉ ላይ የሙዚቃ መሳሪያ ልጆቻቸው እንዲያውቁ በትክክል ተቀይሯል። ሙዚቃና ስፖርት አንድ ላይ ናቸው። ትምህርት ጎን ለጎን ለልጆች ቢሰጥ የአእምሯቸውን በደንብ ያዳብረዋል አይደል? በትክክል። ቆንጆ እየተጫወትን ነው። ደስ ብሎኛል። ወደ ሙዚቃ ህይወትን በደንብ አየን። የቤተሰብ ምስረታህን ደግሞ እንመልከት። የግርማ የቤተሰብ ሁኔታ እንዴት ነው የተመሰረተው የሚለውን። እንግዲህ ትልቁ በህይወታችን ትርጉም የሚሰጠንም መቼም በሙያም በትምህርትም ውስጥ ብናልፍ ይሄ ደግሞ አንደኛው እግዚአብሔር የሰጠን ጸጋና የምናልፍበት ነው እና እኔ ትምህርቴን ጨርሼ ስመጣ እንደ አንድ ግብ ከወሰድኩት ከሙዚቃ ቀጥሎ ያው መቼም ትንሽ ሰልፊሽ ነህ እንዳልባል እንጂ ሙዚቃ ያው የረጅም ህልሜን ኢትዮጵያ ውስጥ ክላሲካል ሙዚቃ ማስተዋወቅ፣ ከዛ ደግሞ ትዳር ይዤ ቤተሰቦቼን ማስደሰት በህይወት እስካሉ ጊዜ ድረስ ታውቂያለሽ፣ ያው ወላጆች የልጆቻቸውን ዓለም ማየት ከዛ በላይ የሚያስደስታቸው ነገር የለም። እና ዓላማ አድርገው የምትፈልገውን አውቀህ ነበር እየተራመድክ ነበር። እና በቃ ለወላጆቼ የምሰጠው ስጦታ ይሄ ነው የኔን ዓለም ቢያዩ እያልኩ ብዙ አስብ ነበርና ያው እንግዲህ በዚህ ሂደት ውስጥ ያው በሙዚቃ ማስተማር ሂደት ውስጥ እያለሁኝ ነው ባለቤቴን የተዋወቅኳት
እና ሙዚቃ ባለውለታ ነው። ሙዚቃ ፒያኖ በተለይ ባለውለታ ያው ፒያኖ መማር ፈልጋ መታ ነው እንግዲህ በዛ ነው የተዋወቅ ነው። እና እንግዲህ ብዙ ክስተቶች አሉ ሰዎች የሚያገናኝ እና የኛ ደግሞ ብዙ ከሰው ጋር የሚያገናኝም ስለሆነ እድለኛ ነበርኩኝ። ባለቤቴ እሱን ለመማር አሰበች፣ በዛው ተዋወቅን። እዛ ቤተሰብ መስርተን እንግዲህ 3 ልጆች ወልደን አለን አሁንና። ሙዚቀኛ ነች አይደለችም? በፍጹም ሌላ ጊዜ ማሳለፊያ አሁን እንደውም እንትን አትልም ትተዋለች። አንተን ካገኘች በኋላ በቃ የእንትን ነው በቃ ቤት ውስጥ ሲኖር ብዙ ጊዜ ያን ያህል እንትን አትይም እና ትዕግስቱም የላት እሷ። አሁን በዛች 2-3 ሌሰን ነው አብረን ሄድ ነው እንዴ ለካ ይሄ ሁሉ ስራ አለው አይነት ነገር አለ አይደል? ባንዴ መጫወት የሚቻል ነገር መስሏት ነበር እና ያ ትዕግስት የለኝም ትላለች እሷ ራሷና ግን ጥሩ በጣም ጥሩ ጆሮ አላት፣ ታዳምጣለች። እንደውም አንዳንዴ ድርሰቶችን በእሷ ላይ ቼክ አደርጋለሁ። ልክ እንደ አንድ አዳማጮቼን ሪፕሬዘንት ያደርግልኛል ብዬ አስባለሁ። የእሷ ጆሮ ልክ እንደ አዳማጭ ሆና ክሪቲሳይዝ ታደርገኛለች ወይንም ይሄ ጥሩ ነው ትለኛለች። አስተያየት ስለምንሰጥ መሰለኝ እኔም እንደዛ አይነት ነገር አለ። እስቲ ይሄንን ስሚዋም አይለኛልና በትክክል እርግጠኛ ነኝ ባንቺ ነው መጀመሪያ ቤት ውስጥ ነው ቼክ የሚያደርገው። እና ጥሩ ነው ምልሽ እንደ ዝም ብሎ ማሞገስ አይደለም። ኖ የሱንም ዝናን አሁን ዝም ብለሽ አታሞግሽ ጎድሎ ማየት አትፈልግም። እስከዛሬ የሰራውን ስራ ታውቂያለሽ፣ በዛ ሌቭል ያለ መሆኑን ቼክ ታደርጊያለሽ። ብዙ ስሜቱን በጣም አትሰቅልለትም። ቆይ እስቲ ብለሽ አስበሽ ነው የምትይውና እንደዛ አይነት ሁኔታ ነው ያለው። ግን እግዚአብሔር ይመስገን ጥሩ ቼክ አደርጋለሁ አንዳንዴ። በቃ እቺን እስቲ ስሚያት ብዬ ልጫወትላት እችላለሁ እና እንደ አንድ ክሪቲክ ተቀምጣታለሁ። አሁን ጥሩ ነው በጣም። ቤት ውስጥ ትጫወታለህ ሙዚቃ? እኔ እንደው ለቤተሰቡ ያው ምልሽ መጫወት ሳይሆን እንደ ስራ ነው። ፕራክቲስ አደርጋለሁ። ፕራክቲስ ማድረገው ቤት ነው። ግን ያው ስቱዲዮም ለብቻዬ ስላለኝ እንደው ሲሪየስ የሆነ ፕራክቲስ ሲኖረኝ እዛች ስቱዲዮ ውስጥ ነው የምሆነው። ግን ሁላችንም ያለንበት ትልቅ ሳሎን ውስጥ እንዲህ በግራንድ ፒያኖ ምናምን መጫወት ስፈልግ እንዲሁ ዝም ብዬ ልክ እንደ ኮንሰርት አስቤ ነው የምጫወተው እና ያው ዞሮ ኮሚኒኬት እናደርጋለን በሙዚቃው። የሚሰማኝ ወይ ልጄም ሊሆን ይችላል መጥቶ ቁጭ ብሎ ስራውን እየሰራ ያዳምጠኛል። እና ግን ይሄ ሃርድ ወርኩ እዛ ስቱዲዮ ውስጥ ነው። የእውነተኛው ምርቱ የሚመረተው ስቱዲዮ ውስጥ ነው። ከልጆች ውስጥ ወደ ሙዚቃው ዝንባሌ ያለው አለ? ሁለቱ ጥሩ ናቸው ወንዶቹ። ሴቷ እንኳን ብዙም ወንዶቹ ናቸው። የአንድ ሰከንድ ትዕግስት የላትም ፒያኖ። ወንዶቹ በተለይ ሁለተኛው በጣም ጎበዝ ነው እና ያውቃሉ፣ ሙዚቃዎችን ይሰማሉ፣ ጥሩ ግንዛቤ አላቸው። ኖታ እያነበቡ ይጫወታሉ። ትምህርት ወስደው ነው ወይስ? ያው እኔ ማስተምራቸው የነበረው ግን ያው እንደ አስብሽው አይሆንም። ወላጅ ስትሆኚ ልጅሽን በዚህ ሙዚቃ ዲሲፕሊን ውስጥ ኮስተር ብለሽ ማስተማር ከባድ ነው። እንደ አባት አስተማሪ መሆን ከባድ ነው። ግን በጣም በዘዴ በጣም አምጥቻቸዋለሁ ማለት ይችላለሁ እና ሁለተኛው በተለይ ጥሩ ደረጃ ላይ ነው ያለው። ጥሩ ነው ይባላል። ያው የሙዚቃ ወይ የስፖርት ታለንት ሲኖር ወደፊት ኮሌጅ በምትገባበት ሰዓት ጥሩ እንደ ይሄ ጥሩ አክቲቪቲ ነው የሚያዩላቸው እና አድቫንቴጅ ያገኙበታል እና አፕላይም ሲያደርጉ ለአንዳንድ ዩኒቨርሲቲ እንደዚህ አይነት አክቲቪቲዎች እና ትልቁ ልጄ ራሱ በዛ የሚሰራቸውን ሪኮርድ አድርጎ ልኮ እና ጥሩ ነው። እኔ እመክራለሁ ልጆች በእንደዚህ አይነት ጥበብ ዘርፍ ውስጥ
ባይተዋር መሆን የለባቸው፣ ማወቅ አለባቸው። ውጭ ሀገር ሲሄዱ ባይተዋር ይሆናሉ አይደለ? አሁን እንደምታውቂው ፈረንጆች ምንም በሙያ ውስጥ እንትን ባይሉም በልጅነቱ ያልተማረ የለም። እንደ ጨዋታ ነው። እንደ ሙዚቀኛ ሆኖ አባትነትን እንዴት ነው ባላንስ አድርገህ የምታስኬደው? የሚከብድ ነገር አለው ወይ? ከጊዜም አንጻር ሊሆን ይችላል። ልክ ነው። ከጊዜ አንጻር በጣም ይሻማል። ግን ያ ደግሞ እነሱ ላይ ኢንቨስት የምታደርጊ ወይም የምትሰጫቸው ጊዜ ሌላ ጥሩ ስሜት ይፈጥርልኛል ብዬ አስባለሁ። አለ አይደለ? የምትቀረኝን ጊዜ በአግባቡ እንድጠቀም ታይም ማኔጅመንት ቆንጆ ያደርግልኛል። ግን ሙሉ ሰዓት አሁን ለምሳሌ ያው አንቺም ያውቃለሁና ማመላለሱ ምኑ ደስ ይለኛል። ከልጆች ጋር በጣም ቅርበት፣ መንገድሽም ላይ ያስተማርሻቸው ኢንፎርማል ትምህርቶችን እየሰጠሽ ትሄጃለሽ እና ያን ፈልገዋለሁ። ግን ሙዚቃዬ ላይ ልሰጥ የምፈልገውን ጊዜ ያህል ከሌለኝ ባለኝ ሰዓት ግን በደንብ ቁጭ ብዬ ፎከስ ዶኜ በጣም እሰራለሁ እና አይ ቲንክ ሁሉ ነገር ማኔጅ ይደረጋል ብዬ ነው የማስበው። ጊዜ የለኝም የሚባል ነገር እኔ ብዙም ጊዜ አለ ለሁሉም። ማመጣጠን ያስፈልጋል። በተለይ ደግሞ የግድ ነው። ቤተሰብ ላይ ያልዘራሹን በኋላ አታገኙም እና እኔም በጣም ደስተኛ ነኝ። በጣም ጓደኛ ነኝ ከልጆቼ ጋር በጣም እንደ ጓደኛም ነኝ። ፕላስ ደግሞ ያው በስራዬም ላይ ደግሞ እስካሁን ብዙ አልቦዘምኩም። እንግዲህ በደንብ ብዙ ስራዎችን እየሰራ ነው። የተለያዩ ትልልቅ መድረኮች ላይ ያየህን ነው። የኢትዮጵያንም የአፍሪካንም ስም እያስጠራ ነው እና ከዚህ በላይ ሰክሰስ አለ ብዬ አላስብም። በጣም ውጤታማ ሰው ነህ። በጣም የምናከብርህ የምንወድህ። እንደው ግርማን በትርፍ ጊዜው ምን ያዝናናዋል? ትርፍ ጊዜ ሲኖረው ምን ያደርጋል ከሙዚቃ መጫወት ውጭ? እንግዲህ ባለኝ ሰዓት ወክ እወዳለሁኝ። በእግሬ መሄድ እወዳለሁ። እኔ ከልጅነቴም በጣም በእግሬ እየሄድኩ ነው የተማርኩት። ምናልባት የካ ሚካኤልን አካባቢ ታውቂዋለሽ? ሾላ የሚባለው ሰፈር ከሱ ወንድራድ ትምህርት ቤት ኮተቤ ወንድራድ የተማርኩት ነው። የሚገርም ነው እና እዛ ነው በቃ አሁን ከዚህ እዛ እየተመላለስኩ ነው። ምናልባት በቀን 12 ወይ 13 ኪሎ ሜትር ይሆናል ደርሶ መልስ። ስለዚህ ከ3ኛ እስከ 8ኛ እንደዛ እየተመላለስኩ ነው የተማርኩት እና ያም ልምድ ነው መሰለኝ። በእግሬ በመሄድ እወዳለሁ። በተለይ ከከተማ መውጣት ደስ ይለኛል። ኔቸር እወዳለሁ። አሁን ያው መውጣት ባይቻልም እንዲሁ አጠገቤ ያለው አካባቢ እንደወጣላ ያለበት አካባቢ እና አንዳንዴ በተለይ ከፕሮግራም በኋላ አንድ ኮንሰርት ካረኩ በኋላ በጣም መዝናናት ፈልጋለሁ። ከጓደኞቼ ጋር እወጣለሁ፣ እንጫወታለን፣ ወይን እወዳለሁ፣ ወይን እጠጣለሁ። በቃ አይደል እንዲሁ ለመዝናናት ያህል ከጓደኞቼ ጋር እና በጣም በቃ ያን የነበረኝን ስትሬስ ማውጣት ፈልጋለሁ በሌላ ኃይል እስክሞላ ድረስ እና ደስ ይላል። እና ቲያትር እወዳለሁ። ቲያትር በጣም እወዳለሁ። ትሄዳለህ? ቲያትር ቤቶች እሄዳለሁ። ቅርብ ጊዜ ያየኸው ቲያትር አለ? ቅርብ ጊዜ በቅርብ አሁን እንኳን እንትን አላልኩም፣ ግን ትንሽ ቆየ። ብሔራዊ ቲያትር ብዙ ጊዜ ሄድ ነበርና አሁን ይሄ ኮንስትራክሽኑ ምንም ከጀመረ ወዲህ የኮቪድ ተመጣ ብዙ ነገር ላይ ማህበራዊ ኑሮ ላይ አለያይቶናል። የእኛን ሩቲናችን ሁሉ ቀይሮብናል እና ግን ቲያትር እንደዚህ ሲመረቅም ምንም ሲሉም ሄዳለሁ። ሌላው እንግዲህ ግርማ በሞስኮ በነበረ ትልቅ የዓለም አቀፍ መድረክ ላይ ብራቮ አዋርድ ላይ እጩም ነበርክ ተሸላሚም ነበርክና ያንን እድል እንዴት ነው ያገኘኸው? ስሜት ውስጥ ምን ይመስል ነበር? እንግዲህ ሞስኮ ላይ በሚያዝያ ወይም ኤፕሪል 15 ዓመታዊ የሽልማት ፕሮግራም አለ።
ሞስኮ ግራሚ ነው የሚሉት። ልክ እንደ አሜሪካው ግራሚ የራሽያ ግራሚ ነው፣ የዛ ኢኩቫለንት ነው። እና አመታዊ ነው፣ ለሰባተኛ ጊዜ የሚሰጡት ሽልማት ነው። ኢንተርናሽናል አርቲስቶችን እንዲሁም የራሽያን ትላልቅ ጥበበኞች በተለይ በክላሲካሉ ፊልድ ላይ የሚሸለሙበት ነው። እንግዲህ ቦልሾው ቲያትር ታውቂዋለሽ ምናልባት፣ የራሽያኖች በጣም ትልቅ የሚኮሩበት የባህል ተቋማቸው ነው። ባሌ፣ ኦፔራ በጣም በዓለም ደረጃ ትልቅ ስም ያለው ነው እና እዛ ውስጥ ነበር የነበረውና በእውነት ለእኔ ቦታውም ራሱ ታሪካዊ ቦታ ነው። የራሽያ ሲምቦል ነው የሚሉት። እንደው ያው እንደኛ ሀገር አሁን ሲምቦላችን ብዙ ነው። ላሊበላ፣ ጎንደር እና ቱሪስት አሁን ራሽያ የቱሪስት አትራክሽን ነው። በጣም ቶፕ ፕራዮሪቲ ቱሪስቶች ሊያዩት የሚፈልጉት ቦልሾው ቲያትር ነው እና ብዙ የራሽያ ድምፅ የነሱ ሀገር በቃ ሲምቦል የሆነ ነው። ለዚህ ነው ሲምቦል ኦፍ ራሽያ ብለው ያንን ኦነር ያገኘው። ስለዚህ እዛ ውስጥ መሆኑ ለእኔ ትልቁ ሪኮግኒሽን እዛ ቦታ ላይ እንደው መገኘቱም አንድ ትልቅ ነገር ነው። እንኳን መሸለማው እና በእውነት በህይወቴ እስከዛሬ ለሄድኩባቸው እንደው በትንሹም ቢሆን እስከዛሬ ከአንቺም ጋር ባወራናቸው ዙሪያዎች ላይ ትልቅ ትርጉም የሰጠኝ መቋጫ ወይንም አንድ ምዕራፍን በጥሩ ሁኔታ ያስጨረሰኝ የሽልማት ፕሮግራም ነው እና በጣም 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 ነው የተደሰትኩት እንደ ፒያኒስት እንደ ራሴም ሆኜ እንዲሁም ደግሞ እንደ አፍሪካዊ። ምክንያቱም አፍሪካ ያው ክላሲካል ሙዚቃና አፍሪካ አይተዋወቁም ነው ብዙ ጊዜ የሚባለው። እውነት ነው። እና ይሄንን 3 ነን እንደውም በአጋጣሚ የተሸለም ነው ከአፍሪካ። አንድ ኢጂፕሽያን አለ፣ የግብፅ ሰው ቼሎ ተጫዋች ነው። አንድ ደግሞ ሳውዝ አፍሪካዊ ኦፔራ ሲንገር ነው። እንግዲህ ኦፔራ ሲንገር በጣም ረቂቅ የሆነ የድምፅ ስልት ያለው ሰዎች ብዙ ጊዜ እንደውም ኤሮፒያን ናቸው። ኤሮፒያኖች ናቸው። እና እኔ በፒያኖ 3ታችን የተሸለምነው እና ያንን እንደው እንደ አፍሪካዊም ሆኜ ሳስበው ይሄንን አስተዋጽኦ ማድረጋችን እና ሪኮግናይዝ መደረጋችን ያውም በራሽያ ትልቅ ስሜትን የፈጠረልኝ። እስካሁን አየር ላይ ነኝ ያለሁት። እንደው ስሜቱ ገና አለ። በቃ ቶሎ ከአይምሮዬ እንዲጠፋ አልፈልግ። እስቲ እንደው ምን ይመስል ነበር ድባቡ? እንደምትሸለም ታውቀው ነበር ስትሄድ ወይስ? ከዚህ አጣርቼ ነው የሄድኩት። ኢንቪቴሽኑ ኦፊሻል ኢንቪቴሽን መጣ። እንደዚህ ኖሚኒ ነህ ትመጣለህ ራሽያ እና ፍቃድህን እና ደብዳቤውን ሳየው በጣም ሲሪየስ ነው። በደንብ በቃ የተዘጋጀ ደብዳቤ ነው። ዙም ሚቲንግ እናድርግ። ከዛ በፊት ይሄ ደብዳቤ ከማምጣቱ በፊት ሚድ ፌብሩዋሪ ላይ ሶቺ የምትባል ከተማ አለች። በጣም የታወቀ የኦሎምፒክ ብዙ የባህል እንቅስቃሴዎች የሚደረግባት ብላክ ሲ ላይ ያለች ከተማ አለች። እዛ ላይ ፌስቲቫል ላይ ተሳትፌ ነበር፣ ኢንተርናሽናል ፌስቲቫል ላይ። አሁን እዛ ነው መሰለኝ እንግዲህ የታየሁት። እና እሱን ጨርሼ እንደመጣሁ ነው ይሄ ከ3 ሳምንት በኋላ ኢንቪቴሽን ነው የመጣውና ማጣራት ፈለኩኝ። ለምን ለመታደም ነው ወይስ ምንድን ነው የኔ ሮል ብዬ ጠየቅኩ። እንደዚህ ታጭታል ፕላስ ትሸለማለህ። ሽልማትን ብቻ አይደለም ደግሞ ፐርፎርማንስም አለው የ5 እስከ 6 ደቂቃ እና ያን አጣርቼ ያው ሙዚቃዎችን አዘጋጅቼ አንድ ኢንተርናሽናል ሙዚቃ የራሽያን የራሳቸው ያዘጋጀው እና አንድ ደግሞ የራሴን አድርጌ እዛ ሄድን እና ልነግርሽ አልችልም። ልክ እንደ ራሱ ሴሬሞኒው በቃ በጣም ከፍተኛ ዝግጅት አለው። ሪሄርሳሉ ልነግርሽ አልችልም። እያንዳንዷ አሁን ለምሳሌ 2 ሰዓት ቢፈጅ ፕሮግራሙ ያቺ 2 ሰዓት በታይም ተመድባለች እና እሱን እንዴት እንደምንጠቀም መድረክ ላይ ስጠራ እንዴት እንደምገባ
ስናገር እንዴት እንደምናገር አማራጮች ሁሉ ምን ለማለት ትፈልጋለህ ከተቀበልክ በኋላ እንዴት ነው የምታመሰግነው የራስሽን ምርጫ ጽፈሽ እያንዳንዷን ነገር ያውቋታል እና እንደዚህ አይነት ዲቴል በቃ በዲቴል የተሰራ ፕሮግራም በጣም በጣም የሚገርም ነው እና ትልቅ መድረክ ነው አዎ በጣም ትልቅ መድረክ ነው እና እኔ ምናልባት እንደው ምን ተሰማ ስትኝ እንደ ትልቅ ቻሌንጅ ሆነብኝ አንደኛ አልጠበቅኩም እዛ ቦታ ላይ ሁለተኛ ፈራሁ በቃ ለመጀመሪያ ጊዜ መድረክ ፈራሁ በቃ ይገርማል ብዙ ጊዜ ጓጉቼ ቶሎ በየፒያኖ ላይ ቁጭ ምለው በጣም እቺ ደቂቃ እንዴት ታልፈልኝ ለመጫወት ነው የፈራኸው ወይስ ለመጫወት ምክንያቱም በቃ እኔ ስሜቴ ያቺ ሽልማቷ ላይ ያለች እና የተወሰነው ስሜቴ ተወስዶብኛልና እንዴት ልቆጣጠር ራሴ በዛ ላይ ገብቶሻል ቀደም ተከተሎች አሉ እነሱን ሁሉ ያየን ነውና ብዙ ዲስትራክት የሚያደርግሽ ነገር አለ ሙዚቃው ላይ ፎከስ ለማድረግ ተቸገራለሽ እና ግን እግዚአብሔር ይመስገን ያው በጥሩ ሁኔታ ተወጣሁት እና ሁለት ስሜት ነው በቃ የመሸለም ፕላስ ደግሞ ፐርፎርም ማድረግ የሚያዳምጡት ሰዎች በጣም በቃ ከፍተኛ እንትን ያለ ልምድና በአርት ውስጥ ብዙ ያሉ ሙዚቃን በደንብ የሚያውቁ ናቸው ፕላስ የራሳቸው ሙዚቃ መጫወት በጣም ከባድ ነው እና በጣም ነው ደስ ያለኝ እንደው እስካሁን ላረኩት ነገር አንዳንድ ጊዜ በህይወት እንደው ቀዝም ብዬ እኮ ነው ጊዜን ማቃጥለው ለምን ሌላ የሚሰራ ስራ አልሰራም ምንልበት ጊዜዎች ነበሩና እነዛን ሁሉ በቃ ለካ ትክክል ነኝና ያን ሁሉ ዋጋ ይሰጠልኝ የሽልማት ፕሮግራም ስለሆነ በጣም ነው ደስ ያለኝና ክላሲካል ሙዚቃ አቁሜ ወደ ሌላ ጉዳይ እንኳን ብገባ አይቆጨኝም አሁን ብዙ ጊዜ ሐሳባለ እንዴ የለም እንደዛ አይነት ምን ልትሆን ትችላለህ እንደው አሁን ወይ ዝም ብዬ ወይ ኮምፖዚሽን ላይ ሙዚቃ መስራት እንደው ዛዛ ላይ ብቻ ምክንያቱም የተለያዩ ናቸው ኮምፖዝ ታረጊ ፐርፎርማንስ ላይ በጣም ግማሽ አይምሮ መውሰድ ነውና ግን እርግጠኛ ነኝ እንደውም የበለጠ ሌላ አዲስ ስሜት ነው የፈጠረልኝ ገና ዓለም ላይ መዞር አለብኝ ብዬ ምክንያቱም የነዚህ ቬኖች ሲቪ ውስጥ መቀመጡ ራሱ ለኔ ግሪን ላይቶች ናቸው በቀላሉ ኃላፊነትም አፍሪካንም ለማስተዋወቅ ከዚህ በኋላ በረቂቅ ሙዚቃ ተስፋችን እንግዲህ በአንተ ነው የሚተጣለው እንግዲህ በተለይ ለወጣቱ ምሳሌ መሆን ፈልጋለሁ መደረስ የሚቻልባቸው ነገሮች ናቸው በብዙ መልኩ ሀገራችንን ማስጠራት እንችላለን እና ያው መቼም ላንቺ አልነግርሽም ቴዲ አሁን ከሀገርኛ ሙዚቃ ተነስቶ ነው አሁን የዓለም ንብረት እየሆነ ነው እሱ ራሱ እና በየቦታው የሚፈጥረው ተጽዕኖ በሙዚቃው ላይ ቀላል አይደለምና መደረስ ይቻላል በተሰማራንበት ውጤታማ መሆን እንችላለን የሚለውንም ነገር ያሳያል ይሄ እውነት እንደውም ከዚህ ጋር አያይዘ በሙዚቃው ዘርፍ መሰማራት ለሚፈልጉ የረቂቅ ሙዚቃም ተጫዋች መሆን ለሚፈልጉ ኢትዮጵያኖች ወጣት ኢትዮጵያኖች ምሰጠው በዋናነት ምሰጠው ምክር እንደው ምንድነው በአጠቃላይ በዚህ ፊልድ ውስጥ ያለን እና ያሉ ወጣቶች ሙዚቃ በጣም ሰፊ ነገር ነች በጣም ተቀዝፎ ማያልቅ ህይወት ነው እና አጭር ነገር አለማየት አለ አይደለም እኔ እንደው ትንሽ አውቄ አንድ ቦታ ሄጄዛ ባንድ ጋር እየሰራው ብቻ ነው ይሄ በቂ አይደለም በቃ ዓለም ላይ እንዴት አድርጌ ልውጣ የኛ አሁን በጣም ሊሚትድ ነው እንደ ኢትዮጵያን አርቲስቶች እንደ በሙዚቃው ላይ እንደ ዌስት አፍሪካ ውስጥ እንዳሉ ብዙ ሙዚቀኞች እኛ ገና ነን እንደዚህ ዓለም አቀፍ እንትን ላይ አልወጣንም ገና ያው ኤክሰፕሽናል የሆነ አጋጣሚዎች አሉና እንደዛ አይነት ውድድሮችን ማሰብ ይኖርብናል ሙዚቃ ዓለም አቀፍ ስለሆነ
ያንን አሉ እኔ ውጭ ሀገር ያጋጥሙኛል በጣም ስፔሻል ታለንት ያላቸው ኢትዮጵያኖች እና በርቱ መባል ያለባቸውና እዚህም በሀገር ውስጥም ያሉት ሙዚቀኞች በዛ አይነት ደረጃ መሄድ እና ማሰብ ያስፈልጋል። ምክንያቱም ታለንቱ ወይንም ስጦታው አለ። ያንን ዓለማችን በምትጠብቀው መልኩ እዛ ላይ ራስን ተወዳዳሪ ለማድረግ መሞከር ያስፈልጋል። ሳይገድቡ ሰፋ አድርጎ ማሰብ ያስፈልጋል። ሙዚቃ ደግሞ የሚገደብም አይደለም፣ ባውንደሪም የለውም አይደል? ሰፊ ነው። የሁሉም ሰው ቋንቋ ነው እና ግን ለዛ ብቃት ራስን ማዘጋጀት ያስፈልጋል። መዝናኛ ብቻ አይደለም፣ በጣም ኃይለኛ ስራ አለ። ያንን በዛ ውስጥ ማለፍ ያስፈልጋል። ሌላ በፕሮፌሰር አሸናፊ ከበደ የሙዚቃ ማዕከል ውስጥ በምን ዘርፍ ላይ ተሰማርተህ ትገኛለህ? እንግዲህ ፕሮፌሰር አሸናፊ ከበደ የሙዚቃ የጥበባት ማዕከል ቅርብ ጊዜ ከ1 ዓመት በፊት የተቋቋመ ነው። በያሬድ ሙዚቃ ትምህርት ቤት ግቢ ውስጥ እሳቸው ያው እንደምናውቀው የሙዚቃ ትምህርት ቤት መስራች ናቸው፣ መጀመሪያ ዳይሬክተር ናቸው። ለብዙ የሙዚቃ ትምህርት መሰረት የጣሉልን ናቸውና በእሳቸው ስም የተቋቋመ ማዕከል ነው እና እዛ ማዕከሉ ሲቋቋም የአዲስ አበባ ዩኒቨርሲቲ ያው ዳይሬክተር እንደሆን ነው እዛ ቦታ ላይ እና ዓለም አቀፍ ፕሮግራሞችን ለማዘጋጀት እንዲሁም ሀገር ውስጥ ለሚኖሩ የሙዚቃ እንቅስቃሴዎች ተጨማሪ መድረክ እንዲሆነን በጥሩ ሁኔታ የተሰራ ነው። እሱን ማኔጅ ወይንም ዳይሬክተር ሆኜ እንደ አርቲስቲክ ዳይሬክተር ሆኜ እሱን ለመስራት እንግዲህ የተሯሯጥኩ ነው። ጎን ለጎን ከራሴ ፕሮግራሞች ጋር እሱንም ለማካሄድ እየሰራሁ ነው። እስካሁን ጥሩ ዓለም አቀፍ ስራዎችንም አቅርበናል። ኦልሬዲ ከጣሊያን የመጡ ሙዚቀኞች ከአርሜኒያ ከአሜሪካኖችም ጋር አብረን ሰርተናል። እንዲሁም አገር ውስጥ ያሉ ትላልቅ ተቋማትም እኛ ጋር መጥተው ፕሮግራሞቻቸውን እያካሄዱ ነው እና ጥሩ እንቅስቃሴ አለው። እንግዲህ ብዙ ስራም ይጠይቀዋል እና እንደ ሙዚቀኛም ብቻ ሳይሆን አሁን ይሄ ደግሞ ሌላ ልምድ ደግሞ እየቀሰምኩበት ነው። ማኔጅመንት በሙዚቃው ዘርፍ ስለሆነ ብዙ አይከብድም ያስባለሁ እና እሱን እየሰራሁ ነው። እንግዲህ ሌላው የኢትዮጵያ የሙዚቃ ትምህርት ወደፊት ምን ደረጃ ላይ ደርሶ ማየት ትፈልጋለህ? እንግዲህ ያው ለሙዚቃ ትምህርት ብዙ ትምህርት ቤቶች እንዲኖሩ እንፈልጋለን። የሙዚቃ ትምህርት ቤቶች ልጆቻችን፣ ህፃናቶች ያለምንም እንደው እጥረት ሙዚቃ መማር የሚችሉባቸው ቦታዎች ትናንሽም ቢሆኑ ብዙ ተፈጥሮ ማየት ፈልጋለሁ። አለ አይደለም ዓለም የሚቋደሰውን ነገር የኛም ህብረተሰብ እንዲያገኙ በጣም ምኞቴ ነው እንግዲህ እና ምናልባት የኛ እንቅስቃሴ ልጆችንም በዚሁ መልክ ኢንስፓየር እያደረገ ይሄዳል። እንግዲህ አቅምም ያላቸው ሰዎች ትምህርት ቤትን ከማቋቋም ብዙ ጊዜ ያው ብዙ አዳዲስ ነገሮች ይፈጠራሉ እኛ ሀገር ላይ አሁን ብዙ የንግድ ተቋማት ግን ብዙ አሁን የሙዚቃ ትምህርት ቤት ላይ ለምን ሰው አይረባረብም እላለሁ እና እንደዚህ ለትውልድ ሊጠቅም የሚችል ነገር ላይ በእኛ ፊልድ ላይ ብዙ የጥበብ ቦታዎች አፍተር ስኩል አክቲቪቲ እንዲኖራቸው ልጆች የቲያትር ስልጠና፣ የሙዚቃ ስልጠና፣ የስነ ጽሁፍ ትምህርት እንዲኖር እኔ ምኞቴ ነው። ምክንያቱም ለልጆች እንደዚህ አይነት ራሳቸውን ካላዘጋጁ ወደፊት ለሚሰማሩበት ዲሲፕሊን በጣም ጠበበ እንትን ውስጥ ነው የሚኖሩት እና እንግዲህ የኔ ምኞት ይሄ ነው። በተለይ በሙዚቃውም ብዙ ትምህርት ቤት እንዲኖር። አንተ ለመክፈት ሀሳብ የለም? እኔ እንደ ሮል ሞዴልም በመሆን እንዲሁም ደግሞ ባለኝ አቅም ማስተማር በጣም ፈልጋለሁ እና መክፈቱ ምናልባት ብዙ ተጓዳኝ ነገሮች አይምሮን ሊይዙ የሚችሉ ነገሮች ሊኖሩ ይችላሉ። ግን ባለኝ አቅም ቤቴም ቢሆን ምናምን እንደው ማስተማር ፈልጋለሁ ወይንም ትንሽ ነገር አመቻችቼ ለልጆች እንደው መድረክ መፍጠር ፈልጋለሁ። ትልቅ ሀሳብ። እንግዲህ ግርማ እንግዳችን ሆነ ሲድረስ መተህ
ቃለ መጠይቅ ስላደረግክና ከኛ ጋርም ቆይታ ስላደረግክ ያለን ልምድ ስላካፈልክ እጅግ በጣም አድርገን እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኔም በጣም በጣም ነው የማመሰግነው አምለሰት። ደስ ብሎኛል ዛሬ ተሳክቶልን ይሄንን ጨዋታ በማካሄዳችን በጣም ነው ደስ ያለኝ። እኔም እንዲሁም ደግሞ በቅርበት በርቀት ነው ማቀሽና በቅርበት እንደዚህ ተገናኝተን ስናወራ ደስ አለ። በእርግጥ አልፎ አልፎ እንገናኝ ነበር በየሁኔታው አንዳንድ ቦታዎች ላይ ግን ይሄኛው ደግሞ ሞር የበለጠ ያስተዋወቀን ይመስለኛል እና በጣም ነው ደስ ያለኝ። በሙሉ አንቺንም ባልደረቦች በጣም እያመሰገንኩኝ እግዚአብሔር ይስጥልኝ ነው ማለት የምችለው። ቴንኪው በጣም በእኔም በተመልካቾችም ስም እጅግ በጣም አድርጌ አመሰግናለሁ። እንግዲህ ተመልካቾቼ የዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና እንደተዝናናችሁበት ተስፋ አድርጋለሁ። በሌላ ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሁኑ።